ዛሬ እዚህ ቦታ ላይ ይሄ ነገር ካልነገርኩሽ በህይወት ዘመኔ በሙሉ አልነግርሽም አለኝ እስካሁንም አልነገረኝም ማለት ሴቶች ትልቅ ሰዎች ናቸው መጥተው ይሄ ለህይወትም አብርሃም አስፈሪ ነው ሪስትሪንግ ኦርደር አድርጋለች ለፖሊስ ተናግራለች ስለዚህ ፖሊስ እዚህ አካባቢ ካገኘ ወንጀል ልትሰራ ወይም ደግሞ የሆነ ነገር ልታደርግ መስሏቸው ያስሯል ህይወት ይበላሻል እኔ አሁን ለሰላም መምላት ደጋግሜ ሽማግሌዎች ይዤ መጥቼ እግርሽ ስር ወድቄ ይቅርታ ስጠይቅሽ ይቅር ብያለሁ ብለሽ ተቀብለሽኝ ቢሆን እስካሁን ያንቺ ነበርኩ ልጄን ካንቺ ጋር አሳድግ ነበር ታቃለሽ ባለቤት አሁን ይሄን የእናንተን ያለፈ ታሪካችሁን እንደው ምን ትላለች እዚህ ላይ ያውኗ ባለቤት የልጄ እናት ነሽ ጓደኛዬ እህቴ መሆን ትችያለሽ አስቀይሜሻለሁ በድዬሻለሁ አሁንም በዚህ በመላው ዓለም በሚያዩ በኢትዮጵያውያን በኤርትራውያን ሁሉ ፊት ይቅርታ ታደርጊልኝ ዘንድ በተሰቀለው በክርስቶስ ስም እለምንሻለሁ ይህ ላንተ ላንቺ ወይም ለርሶ የሚሆን ትክክለኛ መልእክት ነው ምን አይነት የስሜት ለውጦችን እያስተናገዳችሁ ነው የድብርት የጭንቀት ከሰው ጋር ያለ መግባባት ወይንስ ባለፈ ታሪኳችሁ ላይ ተከስቶ በነበረው ችግር ዛሬ እንደ አዲስ እያዘናችሁ ነው ልብ በሉ እያንዳንዱ የስሜት ለውጦች ይታከማሉ በስነ ልቦና ባለሙያዎች አማካኝነት ስለዚህ የሚፈጠርባችሁን ማንኛውንም አይነት የስነ ልቦና ችግር ለባለሙያዎች በማማከር መፍትሄ ማግኘት ይችላሉ በቅድመና ድህረ ጋብቻ ከሱስ ከወሲብ ጋር በተያያዙ ችግሮች በግል ጉዳይ በድብርት በጭንቀት ውስጥ ካላችሁ ሰዎች አይረዱኝም እኔም ሰዎችን መረዳት አልችልም ከሰዎች ጋር ዝም ላለ ጊዜ መቆየት አልችልም ባለፈው ህይወቴ ላይ በተከሰተው ችግር ዛሬም እንደ አዲስ እያሰብኩት እየተጎዳው እየታመምኩ ነው በትዳሬ በቤተሰብ ጉዳይም መግባባት አቅቶኛል ከልጆቼ ጋር በተለይ ልግባባ አልቻልኩኝም ለልጆቼ የባለሙያ እገዛ ያስፈልጋል እምትሉ ከሆነ በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ልትደውሉልን ትችላላችሁ ባለሙያዎቻችንን እዚህ በአካል በመገኘት አሊያም በኦንላይን መጠቀም ትችላላችሁ በ0928 444 222 ላይ ደውሉልን ያገባሽው ባልሽ አረመኔ ነው አፍኖ ይገልሻል እኔ ሪከርዱ አለኝ ለከላለው መስማት ትችላለህ አፍኖ ይገልሻል ራስን ጠብቂ ሰዎች በዙሪያሽ ይኑር የሚል ትንቢት እብድ ነው አምሮን የሳተ ነው አሁን አብዶ አደባባይ ላይ ይወጣል ምታቆ ሰው ነው ይሄን የሚላት yes አገልጋይ ነኝ ባይ yes የተጎዳውት እኔ በማቃቸው በሚያገለግሉ ሰዎች ነው እዛም ሆነው እጃቸውን እዚህ አረዘሙ ይሄን መቼ ነው ያወቅኩ አንተ አውቃል በዛ ሰዓት ለነገር ነው ስታጸልይ ነው ያለው አለ አንተ እዛው ነህ አዎ ሪከርድ አድርጌያለሁ እና በቃ ግራ ገባት ታየኛለች ትንጎራደዳለች አንተ ያለህ ነው ይሄን ድምጽ እየሰማህ ነው እነሱ እንደዚህ አሁን ይሄ ሰውዬ እየጸለየ ያልከኝ ታዲያ በስልክ ነው የሚጸልይላት አብራችሁ አላችሁ አዎ አንተ ሪከርድ ያረክ ነው ድምጹ እየተሰማ ነው ድምጹ እየተሰማ ይሄ ሰውዬ አይሆንሽም ይላታል አፍኖ ይገልሻል አንቺም ጽንሱም አንድ ላይ ትሞታላችሁ ከቤት አስወጪው የሰማይ አምላክ እግዚአብሔር ምስክር ነው ሰው የዘራውን አይደል የሚያጭደው ባሽ እኔ ነኝ ተጎጂ እኔ ነኝ እግዚአብሔር የሚፈርደው እኔ ላይ ነው ሪከርዱ አለኝ ለቤተ ክርስቲያን ሄጄ የተናገርኩት እኔ ነኝ የነሱ ፓስተሮቹ እኮ እኔ ኮንግዳ ነኝ ይሄን ጨርስልኝ እኔ ለቤተ ክርስቲያን የተናገርኩት ይሄንን ትንቢት ሰማች ስለዚህ እኔ ስራ ሄጄ ስመጣ የቤቱን ቁልፍ ጠየቀችኝ አንድ ጥያቄ መልስልኝ አዎ እንደ ሰው
እኔ ባለቤቴን አጠገቤ ከኔ ልጅ የጸነሰሽ ባለቤቴ አጠገቤ ቁጭ ብላ በጣም የምወዳት በጣም የማፈቅራት ምሳሳላት እሷ የምትወደኝ ምታፈቅ ብዙ ነገር ያደረገችልኝ ባለቤቴ ቁጭ ብላ አጠገቤ የሆነ ሰው እኔ ለሁሉም እምነት ክብር አለኝ ለሁሉም እምነት ማለት ነው ከዛ የሆነ ሰው መጥቶ ልጸልይልሽ ብሏት እኔ ቁጭ ባልኩበት ይሄ ሰውዬ አይሆንሽም ይሄ ሰውዬ እብድ ነው ይሄ ሰውዬ አፍኖ ይገልሻል ሲላት ዝም አይባል አሚን አቅሙን ከየት አመጣው ዝም ለማለት ነው የኔ ጥያቄ ማለት አንዴ ዝም ማለት አይደለም በጣም ከባድ ረብሻ ነው የሆነው ዝም ማለት አይደለም በዛ ሰዓት ሪአክት አድርገሃል አሁን ባልከኝ ሰዓት ለሰውየው ለምሳሌ እዛው እየሰማኸው ከሆነ ምን ማለት ነው እየሰማውክ ነው ምን ይያልካት ነው ባለቤቴን ተብሎ አይጠየቅም ጠይቄያለሁ ልነግርህ እኮ እሷ በቃ ስልኩን ይዘት እንቆራደዳለች እንግዲህ የሁለታችንም ስልክ ሪከርድ ያደርጋል እሷም ከሱ ጋር የምታወራው ሪከርድ አላት እኔ ደግሞ እሱ የሚጸልየው ጸሎት ላውድ ስፒከር ላይ ነው እሷም ሪስፖንድ ታደርጋለች ትመልሳለች ያንን ሪከርድ ይቻላል ድምጼን እየቀዳ ሄዶ ያሰማል ያለች ይሄንን ነው እኮ አንተ እቺ መልስልኝ የዚህ ሰዓት ምን አደረክ አንቺ በእንደዚህ አይነት ነገር እንዴት ነው የምታምኚው እኔ አይተሽኛል እኔ ላንቺ መልስ ሰጥቼሽ ሰድቤሽ ተቆጭቼሽ እጄን አንስቼብሽ ክፉ ነገር የሆነብሽ አይተሽኛል ወይ ሲጀመር መቼ ነው አንቺ ጸሎት ፈልጋለሁ ብለሽ አጸልየሽ የምታውቂው እኔ ፊት ለፊት ይሄ ነገር አልገባኝም አሁንም እግዚአብሔር ይሄን ነገር ክሊር እንዲያደርግልኝ ይፈልጋል ያገባሁት ሰው ማን እንደሆነ እግዚአብሔር እንዲገልጥልኝ ይፈልጋል ምን የተለየ ማንነት አይተሽብኝ ነው ማዘርየው አሉ ከቤት አልወጡም ማዘር ከቤት የወጡበት ምክንያት ይሄ ነው አንቺ ለባሌ ተደረበሽ ለባሌሽ እያገዝሽ በእኔ ላይ ወገነሽብኛል አሉ እንግዲህ በህይወት ማዘር በዚህ ምክንያት ነው ከቤት የወጡት መጀመሪያ እሳቸው ናቸው ከቤት የወጡት ከዛ እየጮች ነው የቤቱን ቁልፍ ጠየቀች የቤቱን ቁልፍ አምጣለች በነጋታው አዎ ስንተኛ ራሱ ተለያይተን ነው የተኛነው እኔ ሶፋ ላይ ነው የተኛሁት በሯን ዘግታ ፈርታ እሷ ልትፈራ ትችላለች እንደ ሰው እኔ አሁን እኮ ያልገባኝ ያንተ ሪአክሽን ምንድነው ብዬ ደግሜ እየጠየቅኩ ያለሁት አንተ ባሏ ነህ እሷ ሚስትህ ናት አይደል ከዛ አንድ ሰው መጣና እንዴ እኔ ዓለም ሰገድ መጣሁና አንቺ አይሆንሽም ይገልሻል አፍኖ ከነ ልጅሽ አልኳት እዚህ ጋር ያንተ ሪአክሽን ምንድነው ብዬ የጠየቅኩ ይሄንን ነው እሷ እኮ እሱን ለበቃ አሁን አንድ ሰው የሆነ በነገራችን ላይ ባለትዳሮች ሴቶችም ወንዶችም ባሎቻቸውን ለመፈተን ወይም የራሳቸው የነሱ ብቻ መሆናቸውን ለማረጋገጥ የሚሄዱባቸው አላስፈላጊ መንገዶች አሉ እኔ በዚህ በየዋ ብዙ ታሪክ አቅርበናል ለመፈተን ብለው ጉድ የሆኑ ሰዎች ምንድነው ይሄ አሳጋውርጓሪ እንደሚባለው ነው የባሎቻቸውን ታማኝነት ለመፈተን ወይ የሚስቶቻቸውን ታማኝነት ለመፈተን ያልሆነ የተሳሳተ መንገድን በመሄድ ሰዎች ሲጎዱ አይቻለኝ አሁን ለምሳሌ እሷ ጋራንቲ እንዲሰማት ቀየውነት አብርሃም የኔ ነው ወይ የሚለውን ነገር ለማረጋገጥ ሊሆን ይችላል ይሄን ሰውዬ ጸልይልኝ አለችው whatever it is ምክንያቱም እሷ ልታቅ ትችላለች ከዛ በኋላ ግን አሁን ጥያቄው የሚመጣው እዚህ ጋር ነው እሱ የጸለየው ጸሎት ወይም እሱ የተነበየላችሁ ትንበያ አንተ እንደምትገላት አንተ እንደምታፍናት ከነልጇ እንደምትገላት ከሆነ እንዴት እንቅልፍ ወስዶክተኛ ቶስ የሷን እኮ በር መዝጋትና መተኛ ተወው አንተ እንዴት እንቅልፍ ወስዶክተኛ ራሱን ሰው ይሆን ሳታወራው አልወሰገድ ይሰው ለ5 አመት አብሬው አገልግያለሁ ያለምንም ደሞዝ ቮለንተሪ አገልጋይ ነኝ ያለምንም ደሞዝ እና
5 ዓመት ከሱ ጋር ከቆየሁ በኋላ በቃ ሪዛይን አረኩ ማለት ነው እና አሰናብተኝ። ጅጅጋ ከተማ ላይ ያውቃል፣ ድሬዳዋም ሀረርም ከተማ ላይ ይሄ ነገር በእኔ ላይ እንዴት ሀፕን እንዳደረገ ያውቃሉ። በቃ አገልግያለሁ 5 ዓመት። አንድ ድርጅት ስትሰራ አገልግሎትን ስጨርስ በቃ የስንብት ወረቀት ይሰጣል። በቃ ሸኘኝ፣ አሰናብተኝ ያልኩት ሰው ነው። አልሸኘህም አለኝ። 3 ወር ጠበቁት። በቃ ወደ ቤተሰብ የመጣው ተለያይተናል። ያስተምሮ ልዩነት ስለመጣ በዛ አስተምሮ ስላላመንኩ ስላልተቀበሉ ተለይተናል። ሌላ ምንም ነገር የለውም። ተለይቻለሁ። እንግዲህ እንደዚህ አይነት ሰው ጋር ነው እሷ አባቱ ነኝ ይላታል፣ መንፈሳዊ መሪው ነኝ ይላታል፣ እኔ ረግሜዋለሁ ይላታል። እኔ የረገምኩት ሰው ላንቺ አይሆንም፣ ላናግረው እፈልጋለሁ፣ ስልኩ የኔ ነው፣ በእኔ ስልክ ማዘው እኔ ነኝ። ስለዚህ ሌላ ጠብ ውስጥ አልገባም። መነካካት መገፋፋት ሊመጣ ነው። እዚህ ሀገር ደግሞ እንደዛ አትችልም። በአይን ኮንታክት አራስ ተደርግ ያለው የሚባልበት ሀገር ነው። ሳትነካ ነካውን ምንም ሳታረግ ተደረግኩ የምትባልበት ሀገር ነው። የሴት መብት እስከ ጥግ ድረስ ነው። እንደው ቤተሰብ ኖሮኝ ጓደኛ ኖሮኝ ሄጄ ሌላ ቦታ ባድር ጥሩ ነበር። እንቅልፍ አይደለም ሶፋ ላይ ሆኜ በቃ ነጋለኝ። እደውላለሁ፣ ስልኩ አለኝ እኮ እደውላለሁ፣ ስልኩን አያነሳልኝም። አብራኝ ከኔ ጋር የምታገለግል ነበረች፣ ድሬዳዋ ነው የምትኖረው፣ ታያለች ይሄንን። እሷ ሰላም የእሷ ስልክ እኔ ላይ አለ። ድሬዳዋ ያለች ጓደኛ ያለች አብራኝ የምታገለግል፣ እሷን እፈልጋታለሁ ብላ ስልኳን ሰጠች እንድጸልይልኝ። በጣም ጥሩ ህይወት ያላት ልጅ ነች፣ ጥሩ ልጅ። እሷ ጋር ደወለችላትና እባክሽን የእናንተን አባታችሁን መንፈሳዊ መሪያችሁ ማግኘት እፈልጋለሁ ብላ ነው ስልኩን ያገኘችው ከሷ። ይሄን ታውቃለች። እና በቃ እንደዚህ የማይሆን ነገር ከዛ በኋላ ማአት ነገር ሰምታለች። እዛም ገብታ ከዛ ጠዋት ቁልፉን ስተኛለች። ይሄ የሚሆነው ቤት የማሳደስ ነገር ተጀምሮ ነበር፣ የቤት እድሳት ተጀምሮ ነበር እና እኔ ምግሬን አሞኝ ነበረ። ሜክሲካኖች የሚያግዟት ነበሩና ገንዘብ ከፍለናል። አንዱ ብቻውን ሆኖ መጣ። አብሬው የሚወጣውን እቃ በሙሉ አውጥቼ ቆሜ እያየኝ ነበረ። እኔ በእርግዝኔ እቃዎች ሳወጣ አውጥቼ እቃው ደጅ ወጥቷል። እቃውን እንዳለ ደጅ አውጥተን እግዚአብሔር በሚያውቀው ነው ማለት። እሷ ሄዳ ያደረችው እህቷ ጋር ነው። እኔ ያደርኩት እቃው በሙሉ ውጪ ስለሆነ ሰውየው ደግሞ ወዲያ መፈንቀል ጀምሮ ስለነበረ ይሄ ወለሉ ነው የሚነሳው እና ቀለም ምናምን ነው የሚቀባው። እደጅ ነው ያደርኩት። ከዚህ በኋላ ነው ይሄ የሆነው። ቤቱ እድሳት ከተደረገ በኋላ ነው ይሄ የሆነው። እሷ ግን ያለችው ከጓደኛው ጋር ጥሎኝ ሄደ። ከዛ በኋላ ቤቱ ካለቀ በኋላ ሳያግዘኝ ምንም ሳያግዘኝ ተመልሶ ቤት መጣለች። ቁልፉን የተቀበለችኝ ያኔ ነው። ቤቱ ታድሶ በቃ ሁሉ ገብቷል፣ ሁሉ ነገር አልቋል። እኔ ከስራ ስመጣ ድጋሚ ከሱ ጋር ተገናኝታለች፣ ሌሎች ነቢያቶች ጋር። እኔ እንግዲህ የአንዳንድ ሰው ሪያክሽን ይለያያል። የሆነ ነገር ሀፕን ሲያደርግ ምን መልስበት ምላሽ የሁላችንም ይለያያል። እኔ ይሄንን ያየሁት አሁን ምክንያቱም አንተ አጠገብ ከነበርክ ይሄ ሰው ያንተን ስም ማለት which is ቤትህን ሲያፈርሰው እኮ ነው አይደል? እንደዚህ ነገር ቤትህን የሚያፈር ይሄው ፈረሰ እኮ ትዳራችሁ ማለት ቤትህን ለራሱ አንተ ለምሮ እንደዚህ የምትለው እዛው ላይ ላውድ እየሰማ ከሆነ ለምን እንደዚህ ትላለህ? እንዴት እንደዚህ ትላለህ? እንዴት የሰውን ትዳር ታበላሻለህ? እንዴት የሰውን ትዳር ታፈርሳለህ? አመሰገድ መብት የለህም እያለችኝ፣ ስልኩ የኔ ነው እኔ ነኝ ጊዜ ሰጥቼ የምሰማው፣ መብት የለህም እያለችኝ። አልቀማት፣ ስልኩን አልመታት፣ አልትገፈትራት፣ እርጉዝ ናት። አሁን በዛ ሰዓት ላይ ክፉም ሆነ ደግም መናገር አትችልም። አገኘ
የምችለው እሱ ጋር መደወል ነው። ከዛ በኋላ አግኝቼዋለሁ። ከ3 ቀን በኋላ አግኝቼዋለሁ። ከቤት ከወጣሁ በኋላ ምን አለ? ወደ ኋላ ልመልስህ ነው። ስለ ደብዳቤው እንደምጠይቀኝ እርግጠኛ ስለሆንኩ ደብዳቤው እዛኛው ታሪክ ላይ ነው፣ እዚህ አይደለም። ግሪን ካርድ ጊዜ ያልሰጠችኝም ምናምን የሚለው አንተ የጻፍከው ደብዳቤ ስለሱ ንገረኝና አለፍ። ግሪን ካርድና ደብዳቤ ነው ጥላ የወጣው ከቤት ስትወጣ? እሱ አርጉዞ ነው። ሁለት ደብዳቤ፣ ሁለተኛውን አልነገረችኝ። ሁለቴ ነው ይሄን ነገር ያደረከው? ሁለት ደብዳቤ ነው የጻፍኩላት። ሁለት ደብዳቤና ግሪን ካርድ። ስለመቃብሩም ነግራለች። እሱ ጥያቄ ይዣለሁ። እሱ ላይ ጥያቄ ስላለኝ ይመጣል። እዚህ ጋር ነው። በጣም ጥሩ። ይሄ ቤቱ እየታደሰ እቃውን አውጥተን ምን ብለን ሰውየው ስራ ሲጀምር በቃ ላወራሽ እፈልጋለሁ። እየሰማችኝ ስላይደለም ማለት ነው። ላወራሽ እፈልጋለሁ፣ እንድታወሪኝ እፈልጋለሁ። አንድ የምወስድሽ ቦታ አለ እና አብረን እንሂድ አልኳት። ያ ታዋቂ መቃብር ነው። ያ መቃብር እና አንድ መቃብር ላይ አንድ ያየሁት የሚያስገርም ታሪክ አለ። አንድ እሱን ላሳያት ነው። መቃብር የእውነት ቦታ ነው አይደል? ተናዘህ የምትመጣበት ቦታ ነው። ማንም በቃ እውነት ሊሞት ሲል እውነቱን ተናግሮ አይደል የምትሞተው፣ የእውነት ነው። እና አንድ ደቂቃ ልነግርሽ የምፈልገው ነገር አለ፣ እንድትሰሚኝ ይፈልጋል። በፍጹም አልሰማም አለች። በፍጹም አልሰማም። ሌላ ጊዜም እኔን መስማት ስላቆመች ስለማትሰማኝ ደብዳቤ ነው ጽፍላት። ከሷ ነው የመጣው። በቃ የምትፈልገውን ነገር አሁን እዚህ ጋር ግጭት ላይ ስለነበረ የምትፈልገውን ነገር በጽሁፍ አለ። በጣም ከባድ ምሬት ውስጥ ነበርኩ። ታዲያ አንተ ሚስጥርን የልብህን ለመንገር አሁን ለምሳሌ እኔ መቃብር በግል ላይ ብትለኝ እኔ መቃብር አይመቸኝ ማለት ቆይ ልነግርህ ነው። እሱ ያነሳችሁን ፖይንት ላምጣልህ እዚህ ጋር። አሁን መቃብር የሚወድ ሰው አለ መጎብኘት። የሚያማምሩ እኮ መቃብሮች አሉ፣ የመቃብር ስፍራዎች ይሄ አረንጓዴ እንትን ያለባቸው ምናምን አሉ እኮ እዚህኛም ሀገር አሉ። እንግዲህ አሜሪካ ነገር ያለውን ደግሞ እኔ አላውቅም። ብዙ ታሪካዊ ነገሮች ሊኖሩ ይችላሉ ብዬ ስለማስብ ሜቢ አንተ ያንን ነገር እዛ ቦታ ላይ ማየት ሪል የሆነ ነገርም ስለሆነ ሰው ወደ መቃብር ሲሄድ አይዋሽም ተብሎ ስለሚታሰብ አይደል? ሊሞት ሲናዘዝ ብለን ስለምናስብ ያን አስበ ሊሆን ይችላል። አላውቅም ያንተን ሐሳብ። ግን እሷ እኔ መቃብር አልወድም መቃብር ቦታ ግን እሱ ያለኝ ነይና እዚህ ቦታ እምነግርሽ ሚስጥር አለ ዛሬ እዚህ ቦታ ላይ ይሄን ነገር ካልነገርኩሽ በህይወት ዘመኔ በሙሉ አልነግርሽም አለኝ። እስካሁንም አልነገረኝም አለች። ምንድነው ሌላ ቦታ ለምን ይዛት አልሄድክም? አንድ መቃብር ላይ ባልና ሚስቶች ናቸው፣ ሁለቱም ሞተዋል። የነሱ ታሪክ እዛ ላይ አለ። አሁን ምን ተጀምሯል መሰለ? እዚህ ልጆች ምናምን ልጆቻቸው በድራግ በምናምን ይሞታሉና አንዳንድ ነገር የመጨረሻ ሊሞቱ ሲሉ የሚያደርጉት ነገር አለ። ቪዲዮ ሲቀርጹ ወይ የሆነ ነገር ቤተሰቦቻቸው ያንን በቪዲዮ እንትን ያደርጉና መቃብሩ ላይ ቫር እስካን የሚደረግ ቫር አለ አይደል? እሱ እዛ ይለጠፍና እስካን ስታደርግ የአባት ምክር የእናት ምክር ልጆቹ ምን እንዳደረጉ እዛ ላይ ታያለ። ይሄ እዚህኛው መቃብሩ ላይ የተጻፈው የአንድ የባልና የሚስት ታሪክ ነው። ሊፍት በምሰራ ጊዜ አንድ ከስተመር እሱን እዛ ድሮፕ ሳደርገው ነገረኝና እንዲህ ብሎክ እንትን ቦታ ላይ እኔ ያለው ብሎ ያንን አይቼ በጣም አሜዚንግ። ባሏን በውሸት የከሰሰች ሚስት እና የእሷ ጸጸት እሱ ታሙ ሞተ፣ ብዙ ነገር አስደረገው አስፈረዳበት ምናምን ሞተ እና እሷ በቃ እሱ ከሞተ በኋላ ራሷን አጠፋች ጽፋ ጸጸቷን። እና ያንን ታሪክ ለማየት ነው ለማስነበብ ነው እዛ ቦታ ላይ የሄድኩት። እምነግራትን ነገር ለመንገር በቃ ካልፈለኩሽ አልፈልግሽም ማለት እችላለሁ። ግልጽ መቃብር ቦታ ላይ ሄደ አልፈልግሽም አይሰራም አይደል? ስለዚህ ለእሷ መቃብር ቦታ ሄጄ ይህን ሚስጥር አልነግርሽም መቃብር እስክወርድ ብዬ ምንድነው ምን ሚስጥር ኖሮኝ ነው የምደብቀው? እኔ ያንን ታሪክ እነሱ እዛ ጋር እየሰሩ ስለሆነ ለቤታችንም ቅርብ ስለሆነ ያንን ነገር ላስነብባትና ያንን ነገር እንድናይ ነበር። አሁን ስለተገለበጠ ነው። አንዴ ማንም ይፈራል መቃብር፣ ማንም ይፈራል። የዚህ ሀገር ደግሞ መቃብር
ሰው ቁጭ ብሎ መጽሐፍ እያነበበ እየበላ ስናፑን ይዞ ወክ እያደረገ ታያለ። እንደ ሀገር ቤት የሆነ መቃብር የሚያስፈራራ እንትን አይደለም። አዎ ሴት ልጅ ነች። ፈራው ብትለኝ ትክክል ናት። ለምን ወሰድካት ብትለኝ ትክክል ናት። እኔ የወሰድኳት ያንን ታሪክ አብረን እንድናይ ነው። ስለዚህ ትንቢቱ የፈጠረባት በጣም መጥፎ ተጽዕኖ ስለነበረ ለህይወቷ የማሰጋት ሰው 2 ዓመት አፉን ከፍቶ ያልሰደባት አርግ ስትለው የሚያደርግ እኔ እኮ ዣንጥላዋ ነኝ መሄድ የማልገባ ቦታ እኮ ይዘኝ ትሄዳለች። ስለማላውቅ እሄዳለሁ። ስለምዘምር ትወስደኛለች። ቤቢ ሻወር የሴቶች ምናምን ትወስደኛለች። እሄዳለሁ። በቃ አንድም ቀን እምቢ ብያት አላውቅም። በቃ ማህበራዊ ነገር ነው። ዝም ብለህ ትሳተፋለህ። ክፉ ነገር ተናግሬያት ሰድቤያት አላውቅም። ይሄንም ታውቃለች። ህሊናዋም ለእሷ ምስክር ነው፣ ቤተሰቦቿ። ስለዚህ ቁልፉን ጠየቀች፣ ቁልፉን ተቀበልኩ። አንድ መስፍን የሚባል ፖለቲከኛ ታስታውሳለህ? ሚስቱን ከኢትዮጵያ ይዞ መጥቶ ያሳደገው የራሱ ያልሆነ ልጅ ነበረው እና ካመጣት በኋላ ፖሊስ ጠርታ ከቤት ያስወጥታው ቪዲዮ እየቀረጸ ባካችሁ ተጠንቀቁ፣ ሴቶች እንዲህ ካሏችሁ ውጡ፣ ካሏችሁ ውጡ፣ እንዳትጣሉ። በቃ የሚታወቅ ነው። ፌስቡክ ላይ ዩቱብ ላይ የነበረ ነገር ነው። ስለዚህ እሷ እዛ ሰዓት ላይ ሆቶና ትናገር ስለነበረ በቃ ደረቄ ነው የቀረሁት። ሰጠዋት። ቤቱ ከተስተካከለ ምናምን በኋላ መተህ ለማደር ፈለግ። ማሩካ ምን ያገናኘዋል? ምንድን አሁን አልገባኝም። ቤቱ ለመስተካከል ምን ያህል ጊዜ ፈጀ? 2 ቀን። 2 ቀን የታደርክ አንተ? እዛ በም 1 ቀን ቤቷ አደረች። ቁልፉን ከተቀበለችኝ በኋላ 3 ቀን እናቷ ጋር ያደርኩት። ማሚ ምስክር ነች። እናቷ ቁልፉን ስትቀበለኝ እናቷ ቤት ነው ሄጄ ያደርኩት። እናቷ የተከራየችበት ቤት አከራያዋም አለች። አሁን ሆቴል ቢዝ የታደረ ልባል ነው። ጓደኛዬ ጋር ብሄድ የለኝም ጓደኛ፣ የት ሄደ ነው የምባለው። እናቷ ጋር ነው ያደርኩት። እናቷ ጋር ደውላ ያገባው እኔን እንጂ አንቺን አይደለም፣ ይሄው ሪከርዷል፣ አንቺ መሸሸጊያ ሆንሽ፣ በቃ ልጄ ከዚህ በላይ አልችልም። ምስክር አከራዋም አለች። አንድ ቸርች ነን። ለምንድን ነው አንተ እናቷ ጋር ሄደ ያደርከው ነው የኔ ጥያቄ እኮ። እቤት 1 ቀን ከሆነ ተቀበላኝ ቀማጭኝ ይያሉ እኮ ቁልፍ ወሰደች እኮ በራን ዘጋች እንዴ። እንዳትመጣ ነው ማለት ይሄ አሁን ንግግር ያስፈልጋል እኮ። ይሄ ለህይወቴ ታስፈራኛለህ በጣም ይሄን ታመጣልኝ ነው። አይ አሁን ይሄ ቅድም እንደው ምናልባት ከሷ ጋር የነበረኝ ቆይታ ላይ እነዛን ሬድ ፍላጎች ቅድም አንስተዋል። አንተም ስታይ እንደው ገጣጥመሽ ለምን እንትን አላልሽም ብያት ነበረ። ላንተም ምልህ ይሄንኑ ነው። አየህ ይሄ እንደ እንትን ያለፈው ትንቢት የተባለው ነገር ይኸውልህ፣ አሁን እቺ ልጅ ብትፈራ ይፈረድባታል። አንተ መቃብር ቦታ እንሂድ ስትላት እቺ ልጅ ልትገላት እንደሆነ ብታስብ ይፈረድባታል? አይፈረድባትም። ለምን ካልከኝ ደግሞ ያ ሰውዬ ያ ወዳጅ የነበረው ሰው ይሄ ልጅ እኮ አይሆንሽም። አንዳንዴ ይኸውላችሁ እንደው ለሌሎች የምናገረው በእምነት ሽፋን ስር የሚደረጉ ነገሮች ሰዎች ላይ ትፈርድባቸው አትችል። ምክንያቱም አሁን እሷ ይሄን ሰውዬን አለማመን እኮ ከአምላኳ ጋር እንደሚያጣላት ልታስብ ትችላለች አይደለም? ምክንያቱም እንግዲህ ሁላችንም በየራሳችን እምነታችን አይደል አምላካችን የምንጠይቀው ጥያቄ አለ። መንፈሳዊ ነገር የበሰለ ሰው ሁሉን ይመዝናል፣ ሁሉን ይመረምራል። ታውቃለች ከዚህ ሰው ጋር ሁሉም ሰው ሊበስል አይችልም። አይ ነው ሁሉም ሰው ሊበስል አይችልም ልል ፈልጌ ነው። አሁን የኔ ፖይንት ምን መሰለ አብርሃም፣ እሷ ይሄ ነገር አይምሯ ውስጥ አለ። ይሄ ሰውዬ ቀይ መብራት አሳይቷታል፣ ገብቷል። አንተ ደግሞ ያንተን እውነት የምታውቀው አንተ ነህ አይደል? ያንተን ታማኝነት ወይም ያንተን ንጹህ ሰውነት የምታውቀው፣ ያንተን ጥሩ ባልነት የምታውቀው አንተ ነህ። የኔ ጥያቄ ሰው እንዴት ፋይት አያደርግም ትዳሩን ለማዳን ነው።
እሺ እርሳው እሱን እሺ በኋላም ደወልክለት ዋቴቨር አላነሳልምም ቶ ግን እንዴ ፕሩፍ አታረግላትም አንተ እንደዛ አይነት ሰው ላለመሆነ ፕሩፍ ለምን አላደረክላትም ቁልፉን ስትቀበል ሰጥቶ ቤቱን ትቶ ኦፍ ኮርስ እንዳልከው ህጉ ምናምን ልትለኝ ትችላለህ ህጉ ግን አታውሩ አይደል አይደል እንደ ኢትዮጵያዊ እኮ ታወራለህ እንደ ኢትዮጵያዊ ባልና ሚስት ታወራለህ በቃ ለሷ ይሄን ለማስረዳት ረጅም ርቀት ለምን አልተጓዝክም ነው የኔ ጥያቄ ወሰን ከምልህ በላይ ነው የምነግርህ ከምልህ በላይ ታውቃለች ክፉ ደግ ተነጋግረን አናቅም አንድን ሰው የምትፈራው የተለየ ባህሪ ስታይበት አሁን የምትነጫነጭ ከሆነ የሚያነጫነጭህ ምክንያት ምንድን ነው በኃይል የምትጮህ ከሆነ በቃ የሆነ ነገርህን ይገልጣል እጅን አሁን እንደዚህ ብሰበስብ ምን ለማለት ነው ለመደባደብ ለሆነ ነገር የሚጋብዝ ነገር አለ ታቀኛለች 2 ዓመት ስንኖር እንደዚህ አይነት ነገር አሳይቻት አላቅም ስለዚህ አንቺ እንዴት በዚህ ሰዓት ላይ እንዴት በእንደዚህ አይነት ነገር ታምኛለሽ ይገልሻል እንደው አምላክሽ ያሳልፎ ይሰጥሻል ምን አርገሽኝ ሰውኮ ሲጋጭ መሰረታዊ የሆነ ግጭት ይጋጫል አይደል በስድብ ሊሆን ይችላል በዱላ ሊሆን ይችላል በሆነ ነገር የሆነ አክሽን ይወስዳል እኛን ለዚህ ሊያደርሰን የሚችል ምንም አይነት ነገር የለም አንቺ መንፈሳዊ ሴት ነሽ መመርመር ነው ያለብሽ የሆነ ሰው መጥቶ ይገልሻል ያፍንሻል ስለተባለ ይሄንን አምነሽ እንደውም ከነገወዲያ ጠዋት እንድትመጣ ፈልጋለሁ አለች ከነገወዲያ ጠዋት በጠዋት እንድትመጣ ፈልጋለሁ አለች እሺ እመጣለሁ እዛው ከተማ ውስጥ የእህቷ ጓደኛ የሆነች የምታገለግል እህት አለች እና እግዚአብሔር ትክክል ከሆነ ለኔ የሰማሁትን ትንቢት በሷ በኩል የሰማሁትን ትንቢት አንተ ሲናገር ያንን ትንቢት መስማት ፈልጋለሁ ላውድ ስፒከር ላይ አርጋ ደውላለችኝ በራሴ ስልክ ደወልኩላት አለኝ ሪከርድ ሁለቱ ተጣልተዋል የተጣሉት ደግሞ በልጄ ነው የተጣሉት እግዚአብሔር የዚህ ልጅ ስም ባርናባስ በይው ብሎኛል እኛ የሰማነው ይስሐቅ እዚህ ጋር አፍኖ ይገልሻል ያላት ልጁን ናታን በይው በልጁ ስም ልጁን ናታን በይው ስጦታዬ በይው ብሎ ነው ያለው በልጄ ስም ተጣልተዋል ከዚች አገልጋይ ጋር እና ደወልኩላት በቃ ጸሎት ፈልጋለሁ ባለቤቴ እንዲህ ብላለች ወይም ደግሞ ጸሎትም ሳይሆን እግዚአብሔር ለሷ የተናገራትን ማለት ንገሪ እግዚአብሔር ባለቤቴን ተናገረ ማለት እኔን ተናገረ ማለት ነው እግዚአብሔር እሷን ተቆጣ ማለት እኔን ተቆጣ ማለት ነው እግዚአብሔር እኔን ተቆጣ ማለት እሷን ተቆጣ አንተ እሷን ይቅርታ ጠይቅ ሪከርዱን አሰማለሁ ልጅህን ይቅርታ ጠይቅ ቤተክርስቲያን ይቅርታ ጠይቅ እህቷን ይቅርታ ጠይቅ እናቷን ይቅርታ ጠይቅ ጨርሻለሁ አለች ምንድነው በቃ እየሆነ ያለው ሰላም ንገረኝ አልገባኝም ከዛ ሁለቱ በስልክ ድብልቅልቃቸው ወጣ በቃሽ እመጣለሁ አንዴ ማሚን አግኝቻት እመጣለሁ ብዬ ወጣሁ ሄጄ ለፓስተሮች ተናገርኩ በቃ እንድትገቡ ፈልጋለሁ ጣልቃ እንድትገቡ ፈልጋለሁ እንደዚህ አይነት ነገር ተፈጥሯል እኔና እሷን ያጋጨን መሰረታዊ ሌላ ግጭት የለም የነበረው የጊዜ ነበረ ተስተካከለ ላይፋችን ጥሩ ሆነ ልጅ መጣ አከበርን ወንድ ነው ተባለ አሜን አለን ተቀበልን እንደገና የ3 ወር እኮ እርጉዝ ሆና እኮ ነው ይሄ እንደዚህ አይነት ነገር የሚሆነው የ3 ወር እርጉዝ ሆና ስለዚህ ቤተክርስቲያን አንድ ነገር እንድትለኝ ፈልጋለሁ እሷን እንድታናግሩ ፈልጋለሁ ሪከርዱን አሰማዋቸው ይሄንን ያደረኩት
ቤተክርስቲያን ሄዶ የከሰሰኝ እንደውም ቤተክርስቲያን ሄዶ አትሰሪም ምንድነው ስራ ትለኛለች ስራ ጫና በጣም እያበዛችብኝ ነው ስራ ትለኛለች እንደው እኔ ደግሞ በጣም ተጨናነኩ ኢትዮጵያ የሰርቶ የሚያውቀው ነው ኢትዮጵያ የሰራሽ አስተዳደሩ አሜሪካ ውስጥ በተአምር አላሏትም ይሄ ሌላ ፖለቲካ ስላለው ነው የምነግርህ ይሄ ሌላ ፖለቲካ አለው ቸርቿን ለማፍረስና ለመዳድ የሚፈልጉ ሰዎች የኛን ትዳር ምክንያት አድርገው እሷም ከነዛ ወገን ስለነበረች ነገሮች ወዳልተፈለገ ነገር እንዲሄዱ አደረጉ ጥላቻ ነው ባይዘው ያልነካቸው የለም እኮ ያልተጠሩ ሰዎች የሉ ለነዚህ ሁሉ መልስ መስጠት አልችልም ነገር ግን ከቤተ ክርስቲያን ሽማግሌዎች ለሷ ሳይድ ተያዘ እንጂ ጥሎኝ ሄደ ብላ በኮቪድ ታይም ማንም አያገኝም ነው የምልህ በዛን ሰዓት ላይ እኔ እናቷ ጋር እያለው ባሌ የሶስት ወር ጉዞኝ ጥሎኝ ሄደ እየደወለች ነው ከኮቪድ መልስ እኮ ጥላት እኮ ሄደሃል ያው ጥላት ሄደሃል ያው እናቷም ጋር ይሁን ጥላት ሄደሃል እንዴ አንተ የቤት ቁልፍ ተቀብላ ለህይወቴ ታስፈራኛለህ ብላ ስለዚህ ውጣልኝ ነው ይሄን ቃል ነግራለች አይሚን አሁን ቁልፍ በቃ የቤቴን ቁልፍ አምጣ እንዳትደርስብኝ ውጣልኝ ከህይወቴ በቃ እንለያይ ነው ያን ሞመንት እሷ ያለች እንለያይ አይደለም ያለችው በቃ ለህይወቴ አሁን ታስፈራኛለህ ስለዚህ የቤቴን ቁልፍ ስጠኝ ማለት ከጀለኝ ነው ወሰደችው አልጎትት ከሷ ጋር ቁልፉን በሩን ዘጋችው ደሞ ማታ ነው ደወልኩላት ለእናቷ ማሚ እንዲህ ነገር ተፈጥሯል እንደዚህ አለችኝ አሁን እዚህ ጋር ይሄንን የሚያውቀው እግዚአብሔር ነው በእኔና በሷ መካከል ያለውን እግዚአብሔር ነው የሚያውቀው እናቷን ምስክር ማድረግ አልችልም እህቷን ባል ለሷ ምስክር መሆን አይችሉም በዛ ሞመንት ያለው እኔና እሷ ነን አፓርትመንቱ ካሜራ አለው ድምጽ የሚቀርጽ ከሆነ ይሄ ነገር ይዛል የሆነው ነገር በሙሉ ስለዚህ እናቷ ጋር ሁለት ቀን ቆይቼ መጥቼ እቺን አገልጋይ የምትጸልየውን ጸሎት መስማት አለብህ ብላ ካለችኝ በኋላ እኔ የቤተ ክርስቲያን ሄጄ ነው የተናገርኩት እሷ ግን ፖሊስ ጋር ደውላ ሪስትሪንግ ኦርደር አድርጋለች ቃሉን ራሱ እኔ ሰምቼው ማላቅ በአካባቢ እንዳለገኝ እሷ ባለችበት አካባቢ በቤቱ እንዳለገኝ ሪስትሪንግ ኦርደር አድርጋለች በላከቻቸው ሴቶች ትልቅ ሰዎች ናቸው መጥተው ይሄ ለህይወትም አብርሃም አስፈሪ ነው ሪስትሪንግ ኦርደር አድርጋለች ለፖሊስ ተናግራለች ስለዚህ ፖሊስ እዚህ አካባቢ ካገኘ ወንጀል ልትሰራ ወይም ደግሞ የሆነ ነገር ልታደርግ መስሏቸው ያስሯል ህይወት ይበላሻል አንድ ቦታ ፈልገ አንድ ቦታው አንድ ሰው ጋር ተጠጋ ይሄ ለህይወት የሚያስፈራ ነገር ነው ደውላኔ ላከችን ነግራኔ ላከችን አሉ ሄጄ ለቤተ ክርስቲያን ተናገርኩ ጠሯት አገኘኋት አናገሯት አንቺ እንዴት በእንደዚህ አይነት ነገር ታምኛለሽ አብርሃም ላይ ከዚህ በፊት እንደዚህ አይነት ነገር አይተሽበታል እንዲያርጎሽ ያታል እንዲሆንሽ ታውቂያለሽ ወይ አንቺ ላይ ያደረግሽው ነገር አለ አሰምቶናል በዚህ ሰዓት ዓለም ድብልቅልቅ ያለችበት ሰዓት ነው ሰው የሞተ ባለበት ሰዓት ነው ባልሽ አንቺ ባልሽን ፕሮቴክት የምታደርጊበት ሰዓት ነው ሰላም ሌላ ነገር ካለ ንገሪኝ ብለው በቃ መከሯት ጸለዩላት ወደ ጋብቻ አማካሪያችን ጋር ተላከ እሷ ሄደች እሱን አገኘችው አናገረችው አወሩ በቃሽ እኔ እሱን መክረዋለሁ አስተምረዋለሁ አላት እና ጠራኝ ሄድኩኝ እሱን አገኘሁት ስሜታዊ እንዳትሆን ራስህን ግዛ ተረጋጋ ወደ አይደለም የሰማችው ነገር ረብሿታል ስለዚህ አሁን እሷ እያለች ያለችው ጊዜ ይፈልጋለሁ ነው ያለችው እና ስናናግራት 15 ቀን የጸሎት ጊዜ
ስጡን፣ እሱ የሚጸልይ እኔ ልጸልይ፣ ከ15 ቀን በኋላ ይቅርታ ተባብለን ወደ ቤት ይመለሳል ተባለ። የተያዘው ቀጠሮ የነበረ 15 ቀን አንድ ባለትዳር የሆኑ 3 ልጆች ያላቸው ሰዎች ጋር እነሱ ጋር አሳይን ተደረጉ። እነሱ ጋር እንደሆነ እነሱ ጋር እንዳርፍ። መኪና የለኝም ምን የለኝም። ቤተክርስቲያን በዚህ ጊዜ ነው ገንዘቧን አውጥታ መኪና የገዛችልኝ። 12,000 ብር መኪና ተፈቅዶልኝ 25,000 ብር ካልሆነ ብሎ ጓደኛው ብሎ የለም። ቤተክርስቲያን ያንን መኪና ፕሬስ ገዝተው ሰጡኝ። በቃ ተንቀሳቀስ። እዛ ሰው ቤት ነው ያረፍኩት 15 ቀን። ሰው ሁሉ ኮቪድ ነው፣ ስራ ማይሰራ ምንም አይልም። ማለት በሷ ገንዘብ መኪና አልገዛሁም ነው እያልከኝ ያለው? በሷ ገንዘብ መኪና አልገዛሁም ነው እያልከኝ ያለው? አልተገዛም። ቸርች ነው የገዛችው። ቸርች ነው ገዝታ የሰጠችኝ። 15 ቀን እዛ ሆንኩኝ። ራሴን ለማረጋጋት መጸለይ፣ ማንበብ፣ ሁሉም ቤት ስለሆነ በቃ ከነሱ ጋር አብረን እያሳለፍን እየጸለይን ጥሩ ጊዜ አለፈ። 15ኛው ቀን ደረሰ። ይቅርታ የምንጠያይቅበት የቤተክርስቲያን ሽማግሌዎች መጡ፣ ይዘውኝ ሄዱ። እህትየው፣ እናትየው፣ የእህትየው ባል ፈረንጁ ነበረ። እግራቸው ላይ እነሱ ይቅርታ ጠየቁ ወድቀው። ዛኔ እግራቸው ላይ ወድቄ ይቅርታ ጠየቅኳት። ሰላም አልሰደብኳት፣ አልመታዋት፣ ክፉ ነገር አላረኩም። ግን በቃ ተሸንፌ በቃ ቤትህን ተሸንፈ ነው ማሸነፍ ያለብን። ይሄን ደግሞ የእውነት ነው ማድረግ ያለብን። መስዋዕትነት የከፈልክበት ፍቅር፣ እሷ መስዋዕትነት የከፈለችበት በአንድ ሰው በሐሰት ድምፅ እንደዚህ ልትሆን አይገቡም ብሎ መክረውናል። ወደቀ፣ ይቅርታ ተጠየቀ። የምነግራቸው ነገር አለኝ አለቻቸው ለቤተክርስቲያን ሽማግሌዎች። ኦኬ እሺ፣ ለውጡን አላየሁም፣ አልተለወጥም እና 3 ወር ስጡኝ። የምን ለውጥ? አይ ከቤት የወጣው ራሱ ነው፣ እኔ አላስወጣሁትም፣ ከቤት አስወጣችኝ ብሎ ስሜን እየዞረ አጥፍቷል። ስለዚህ እንዳው በቸርች መድረክ ላይ ቆሞ ይቅርታ ካልጠየቀኝ እሷ ጥፋት የለባትም ጥፋተኛው እኔ ነኝ ብሎ ካላለ ይቅርታውን አልቀበልም አለ። እንደገና ሌላ ክፍተት ተፈጠረ ማለት ነው። በዚህ ሰዓት ልኬልሃለሁ ፎቶውን፣ ፖሊስ መጥቶልሃል ውጣ፣ ፖሊስ ይመጣል ባለውበት ቦታ ኢንቨስቲጌት መደረግ አለብህ እባላለሁ። ይይዙኛል። የት ነበርክ? በዚህ ቦታ መስኮት ተነቃንቋል፣ የእሷ መስኮት ልሰብር ነበር። ሄጄ አላውቅም። ስቃዬን አየሁ። በዚህ መሀል ነው ይሄ ደብዳቤ የተጻፈው። ሶሻል ሴኩሪቲን፣ አይዲን፣ ወርክ ፐርሚቴን፣ ግሪን ካርዴን ሰጥቼ በቃ እኔ ወደ ኢትዮጵያ መሄድ ነው የምፈልገው። አትሰሚኝም? አድምጪኝ፣ ስሚኝ፣ አትሰሚኝም። ስለዚህ በቃ ምን አለኝ? አንቺ ነው ያለሽ፣ አንቺ ብቻ ትጫዋለሽ፣ አንቺ ብቻ ታዋሪያለሽ፣ የፈለግሽውን ታደርጊያለሽ፣ የፈለግሽውን ትወስኛለሽ። እኔ መብት የለኝም። ስለዚህ እንደዚህ አይነት ህይወት ልመራ እዚህ አልመጣሁም። ሰጠዋት። ልኬልሃለሁ ትኬቱን፣ ግሪን ካርዱንም አዲስ አበባ ኢትዮጵያ ስገባ የገባሁበት ምን ያልኩበትም ልኬልሃለሁ። ስለዚህ ከዚህ በኋላ ምንድን ነው የሚመጣብኝ? ፖሊስ ሁሉ በየወቅቱ እየመጣ ስለዚህ ወደ ኢትዮጵያ መጣሁ። በምን ያህል ጊዜ መጣ ወደ ኢትዮጵያ? 2021 ላይ። ያ ማለት ከግጭታችሁ ከምን ያህል ጊዜ በኋላ? በቃ አለቀ። ወደ መጨረሻው አካባቢ እኮ ነው። 3 ወር ነፍሰ ጡር ናት በዚህ ሰዓት። ይሄ ሁሉ ነገር ሲፈጠር 3 ወር ነፍሰ ጡር ናት። ስለዚህ አንተ ወደ ኢትዮጵያ ስትመጣ ያንን ግሪን ካርድን ወርክ ፐርሚትን አስቀምጠህ ደብዳቤ ጽፈህ ሄድክ፣ ወጣ ከዛ ከቤት። ከዛ ወደ ኢትዮጵያ ስትመጣ ልጃችሁ ተወልዷል?
አልተወለደም። 3 ወር ሆና ነው። እዛው 3 ወር ሆና ነው። በዛው በግጭቱ ወቅት ወደ ኢትዮጵያ የተመለስከው። እሺ አሁን እዚህ ጋር ምን ጥያቄ ይነሳል መሰለህ? እኔም ክሊር እንዲሆንልኝ የምፈልገው ግሪን ካርድም ወርክ ፐርሚትም ያው ይወጣል፣ ጠፋብኝ ተብሎ ይወጣል። እንደ አዲስ ማውጣት ትችላለህ የትኛውም ቦታ ላይ የትኛውም ሀገር ላይ አለ። ይሄ ሊጠፋብህም ስለሚችል አይደለ? ፓስፖርት ስትጠፋና እኮ ይቀየር የለም። ሶ ካልኩሌትድ የሆነ ነገር የለውም ወይ? ቢኮዝ አሁን አንተ ወዲያውኑ ይሄንን ነገር አደረክ፣ መጣህ ወደ ሀገርህ፣ ከዛ በኋላ ተመለስክ አይደለ? ከዛ ስትመለስ እንግዲህ ልጃችሁም ያው ተወልዷል፣ ተለያይታችኋል ኦልሬዲ። ከዛ በኋላ እኮ የፍቅር ግንኙነታችሁ አልቀጠለም ከኢትዮጵያ ወደዛ ከተመለስክ በኋላ አይደለ? ስለዚህ ሌሎች ነገሮችን በቃ ሌላ ህይወትን የመጀመር ብዙ ኮኔክሽኖች ነበሩት ብላ እሷም ጥያቄ ስላነሳች ብዙ ሰዎች ያቅ ነበረ በኳሱ ምክንያት ምናምን ብዙ ሰዎች ያቅ ነበር ስላለች የሆነ ካልኩሌትድ የሆነ ነገር ያለ አያስመስለውም። በቃ እዚህ ጋር ያለውን ከሷ ጋር ያለውን ነገር አንዴ ወስደሃለች በቃ። ምክንያቱም እኔ አሁን ኤክስፔክት አድርጌ የነበረው እንደነበራችሁ ፍቅር እንደነገርከኝ እንግዲህ አሁን አንተን ተንተርሼ እንኳን ባወራ እንደነበራችሁ ፍቅር እንደነበራችሁ ነገር ሁለት ዓመት እኮ ለዛም ሁለት ዓመት እያላችሁ ታወሩኛላችሁ እንጂ 2 ዓመትም እኮ የፍቅር ጊዜ አላሳለፋችሁ፣ ጥሩ ጊዜ አላሳለፋችሁ። አይሞላም 2 ዓመት። አሁን ብትደምሩት ያሳለፋችሁት ጊዜ 2 ዓመት አይሞላም። ኦልሞስት እንግዲህ 2018 ስለሆነ የጀመርነው ገባ 2019 ጊዜ ያለው 2020 እኮ አልቋል 2020 ተለያይታችኋል እኮ። እንደው ቢቆጠር 2 ንጹህ ዓመታትን እንኳን የፍቅር ጊዜ አልነበራችሁም። እና ይሄ ካልኩሌትድ አይመስልም ወይ? ሄደ ልክ ነገሮች ሲሳኩልህ ወደዛ ስትወስድ ወደዛ የመሄድ እድሉ ሲኖር አሁን ሀገሩን አወክ፣ ሀገሩን ለመድክ፣ የስራውን ባህሪ አወክ። ሶ በቃ እዚህ ጋር ከሷ ጋር ምን ጊዜን አስገደለኝ ብለህ ነገሮችን ትተህ መተህ እንደ አዲስ ፕሮሰስ አድርገህ ሄደህ ኑሮን የጀመርክ አያስመስልም ወይ? በጣም ጥሩ ጥያቄ ነው የጠየቀኝ። ምንም አይነት እንደዚህ አይነት መልክ የለውም። እኔ ኢትዮጵያ ሲሄድ ስመለስ ለምን እንደተመለስኩ ኦቲዝም የሆነ ልጅ አስታቅፈኝ ልኬላሉ ፎቶ። ኦቲዝም የሆነ ልጅ አስታቅፈኝ አንተ በሰላም ሀገር ገብተህ ከቤተሰብ ጋር ትኖራለህ። ስለዚህ ይህን ልጅ እኔ ያላሳድገው ለመንግስት ነው የምሰጠው። ከአንተ በመውለዴ እጸጸታለሁ፣ ለመንግስት ሰጣለሁ። ልጁን ትፈልገዋለህ ወይ? ሰላም እግዚአብሔር ነው የሰጠን ይህን ልጅ። እግዚአብሔር ስጦታ አድርጎ ሰጥቶናል። አሁን ምን አይነት ጤና ላይ እንዳለ አላውቅም። አሁን የምትነግሪኝ ነገር ያ የላኩልህ ፎቶ እኔ ከኢትዮጵያ ተመልሼ መጥቼ ነው እንድመጣ የሚያደርገኝ። ሰላም በመካከላችን ያለው ነገር እናስተካክል። ሌላ ምንም አይነት እኛን ለፍቺ የሚዳርግ ምንም ነገር የለንም። የሰማሽው ትንቢት ነው፣ የሰማሻቸው ሰዎች ናቸው። እስቲል አሁንም ድረስ ኢትዮጵያ ልጅ ያለው አግብቶ ፈቷል እያሉ እንደዚህ አይነት ኢንፎርሜሽን ጋዘር የሚያረጓት እነሱ ናቸው። ካሉ በማስረጃ ይሄው ልጁ ይሄው ሚስቱ ለምን ይሄንን ነገር አይሰጧትም? ማስረጃ ይዛ አንተ ጋር መጣ ይሄው ሰርቲፊኬታቸው ይሄው ፎቶአቸው ይሄው ብላ እዚህ ጋር ማቅረብ ትችላለች። መስማት ስለምትወድ ከውጪ ሰው እኮ መንቃት አለበት። ይሄ ሁሉ ነገር ሲሆን መቆም አለባት። ስለዚህ ኦቲዝም ልጅ አሳቅፈኝ አንተ ኢትዮጵያ ትዝናናለን። ልጁን ለመንግስት ሰጥቷል፣ መንግስት ያሳድገዋል። ልውሰደው፣ ልጄን ልውሰደው። የምናስተካክል ከሆነ ነገራችንን አስተካክለን ህይወታችንን እንቀጥል። ያልገባ ሽማግሌ የለም። ከኢትዮጵያ የመጡ ሁሉ ኢቨን የጠቀሰችው ቸርች ያሳደጉኝ ያለቻቸው ቸርች ፓስተሩ መጥቶ አግኝቷታል። ጥሎኝ ሄደ ብቻ ነው። ጥሎኝ ሄደ። ሌላ ምን አረጋት? ምን አረገሽ? ጥሎኝ ሄደ። ይዋሻል። ጥሎኝ ሄዶ ራሱ እሷ አስወጣችኝ ይላል። እቺ ነች። ኦኬ በቃ ትቼሽ ሄድኩኝ፣ ይቅርታ አድርጊልኝ፣ እኔ ነኝ ጥፋተኛ።
አጥፍቻለሁ ብዬ ብዙ ጊዜ እግሯ ላይ ወድቄያለሁ። ይሄ ሊፈታው ይችላል። በቃ በይቅርታ የሚታለፍ ይቅርታ፣ ሰው የይቅርታ ልብ ካለው እግዚአብሔር ብዙ ምሮናል፣ ብዙ በድለን ብዙ አጥፍተናል። እዚህ ጋር መታ የኔን ስም ከምታጠፋ ለልጇ ማሰብ አለባት። እዚህ ደረጃ ከመምጣት አብርሃምን ይቅር ማለት እዛ ጋር ያ ሁሉ ሰው ተንበርክኮ ይቅርታ ሲጠይቃት ኦኬ ብላ አብርሃምን ይቅርታ ሳታደርግለት ፋይናል ላይ የጠየቃት በጣም ደስ የሚል ጥያቄ ነው የጠየቃት። አሁን መጥቶ አብርሃም ይቅርታ አድርጊልኝ ብሎ ቢጠይቅሽ ይቅርታ ታደርጊለታለሽ ወይ? ይቅርታ ጠይቅ ብዬው ነበር። አዎ ማለት ቤተክርስቲያን ላይ ለምን አላረክም አንተ ግን ያንን? አሁን እንደው ዝም ብዬ አሁን ከማልፈው ብዬ ነው ጥያቄ ማነሳል። ሽማግሌዎች ቁጭ ብለው ቀጠሮ 15 ቀን ተሰጣችሁ፣ ከዛ በኋላ 15 ቀን ጨምሩልኝ ምክንያቱም ያላስተካከላቸው ነገሮች አሉ። በቃ ቤተክርስቲያን ሄዶ እዛ በሰው ፊት በምእመኑ ፊት ነገር አሁን ምንድነው ያልተስተካከለው ነገር? እኮ ይቅርታ ይጠይቀኝ፣ ቤተክርስቲያን ውስጥ ቆሞ ይቅርታ ይጠይቀኝ፣ እዛ ስሜን ባጠፋው አባራኛለች ምን ብላኛለች ባላቸው በኮሚኒቲ ውስጥ ስሜ ስለጠፋ ይቅርታ ይጠይቀኝ እዛ መድረክ ላይ ብላለች። ይሄን እድል አቀረበች። ይሄን እድል ለምን አልተጠቀምከውም ነው? ይከብዳል። እኔ ካንተ ነው ማወቅ የምፈልገው። ኮሚኒቲው የለም እኮ ኮቪድ እኮ ነው፣ ቸርች ተዘግቷል። አንድ በል ቸርች ተዘግቷል። ሁለተኛ እኔ በቸርች ቆሜ ነው ወይ ባለቤቴ ከቤት አስወጣችኝ ብዬ ያልኩት? እኔ ቸርች ሄጄ ነው ወይ? ወሬውን እኮ ያወራችሁ እሷ ናት። ጥለኝ ወጣ ብላ ያወራችሁ እሷ። ለጓደኞቿ ጀመረች፣ ላሉት ጀመረ። እኔ እኮ ቸርች ሄድኩት ትዳሬ ሊፈርስ ነው፣ አደጋ ላይ ነው፣ እንደዚህ አይነት ትንቢት የውሸት ትንቢት መጥቷል፣ ጣልቃ ገቡን ያልኩት። ፓስተርነታቸው ለማን ነው? ለእሷ ነው። እኔ እኮ እንግዳ ነኝ። አብሬ እንደሷ የኖርኩበት ያደግኩበት ቤተክርስቲያን አለ። ስለዚህ እኔ እዛ መድረክ ላይ ወጥቼ እሷ ንጹህ ናት ከቤት አላስወጣችኝም እኔ ነኝ ከቤት የወጣሁትና ሚስቴ ንጹህ ናትና ይቅርታ አድርጉልኝ የሚያስብል ነገር ምንድን ነው? እሷ የፈለገችው አንድ ነገር አለ። እንዳገለግል አትፈልግም፣ ቸርች እንዲሄድ አትፈልግም። እዛ አሁን ሁለት ስራ አለችኝ፣ ፉል ታይም ካልሰራህ አለችኝ። ይሄ እየሰራሁ እኮ ነው ፉል ታይም። ይኸው ትጠረጥርሃለች። እሱ ቢሆን ጥሩ ነው፣ መሰረታዊ ይሆናል። አየህ ከእንትና ጋር ጠርጥሬዋለሁ ብትል ታይቷል ብላ ብትል በቃ ለንስሐም ይቀርባል። አዎ ታይቻለሁ፣ ይቅርታ አድርጊልኝ፣ አጥፍቻለሁ ብለህ ትላለህ። በየትኛው ጊዜ ነው እኔ ጊዜ ተገኝቶ የሚሄደው? ቅዳሜ ነች አሁን ኳስ የምትለው ስፖርት ለምትለው ቅዳሜ ጠዋት ከ12 ሰዓት እስከ ጠዋቱ 3 ሰዓት ኳስ አለች። እሷ የለችም። ያችን እጫወታለሁ፣ ወደ ቤቴ ነው የሚሄደው። 2019 እዚህ እንደመጣሁ አትላንታ ለምነዋት ጠይቀዋት በቃ ኮሚኒቲያችንን ወክሎ ነው የሚሄደው፣ ስለመጣችልን እናመሰግናለን እንወሰደው አሏት። ይሄንን ቻናል አይቶ የላከልኝ ሙስሊም ከተማ ላይ በጣም የሚታወቅ በጣም ጥሩ ሰው ነው፣ የራሱ ሆቴል ያለው ሰው ነው። ለሱ ኃላፊነቱን ሰጥተው ባሌን ወጭ አድርገው ከአንተ ጋር ይሁን ለሀገሩ እንግዳ ስለሆነ ምንም ስለማያውቅ እንትን እንዳይሆን ብላ ለሱ ነው አሳልፋ የሰጠችኝ። የምናድረው አንድ ዶርም ውስጥ ነው። 4 ሙስሊሞች ናቸው፣ እኔ ያለው ክርስቲያን በመካከላቸው። ያንን 7 ቀን አሳልፈን መጣን። ከዚህ ከኢትዮጵያ ወደ ኢትዮጵያ ሳትመጣ ነው ይሄ 2019 እዛው ያኔ የመጣው ጊዜ ነው። እዛ ሄድክ አሜሪካ ሄድክ እንደሄድክ ሰሞን ማለት ነው። ኦልራይት እሺ። ይሄ ከሄድክ በኋላ ነው መጣህ አንተ ወደዚህ ወደ ኢትዮጵያ ልመጣ ነው ስትላት ሳትነግራት ነው የመጣኸው? ቁጭ አረክላት እንትኑ ደብዳቤው ምናምን ጽፈህ ነው አይደል የመጣኸው ነው ወይስ አወራሃት? ወደ ኢትዮጵያ ወደ ሀገሬ ልሄድ ነው አልካት? ነገርኩህ እኮ ሰጥቻት ነው እንደሚሄድ እኮ ነግሬያታለሁ። ነግሬሃታል? ምን አለች? ነግሬያታለሁ። ምን ምላሽ ሰጠች? ወደ ኢትዮጵያ ልሄድ ነው ስትላት መብትህ ነው ነው ያለችኝ። ስለዚህ እኔ በቃ መሮኛል። በዚህ ሰዓት ላይ ምንድነው ፖሊስ እየመጣ በየቀኑ እያገኘኝ ምን አይነት ህይወት ነው የምኖረው?
ስለዚህ እዚህ ጋርም እንድመጣ ያደረገችኝም እሷ ናት። ምን ያህል ጊዜ ቆየህ እዚህ ኢትዮጵያ መጥተህ? ወር ከ15 ቀን እዚህ ኢትዮጵያ ወር ከ15 ቀን ይሄን አለችኝ። ይሄን ስትለኝ ነው የመጣሁት። ስለዚህ ልጁን አሁን እዚህ ጋር ነው ዋና ነገር የምገባለ። እዚህ ጋር ነው ልጁን አልፈልግም ኦቲዝም ነው ምናምን ተረጋግጧል ምናምን ብላይ መጥቼ በመጣሁኝ በ7 ቀን 6 ቀን አይሆነው ፖሊስ መጥቶ ወረቀት ይዞ ሊመጣ ፈረማል። ለምንድን ነው የምፈረመው አልገባኝም። አይ መፈረም አለብህ የኮርት ቀጠሮ አለ ተባለ። ይሄ ማለት ከአንድ ወር በኋላ እዚህ መጥተህ ኢትዮጵያ አርፈህ ሄደህ እንደተመለስኩ። እሺ ስለዚህ ምንድነው አይ እዛ ስትሄድ ነው የምታውቀው ተባልኩኝ። ኦኬ ፈረምኩኝ። ሰጡኝ ወረቀት። ሲሄድ የእህቷ ባል እና እሷ አሉ። እኔ ብቻዬን ነኝ። ገባው። በ3 ክሶች ተከስሻለሁ። አንደኛው እሷ ዲቮርስ ነው የጠየቀችው። ልኬልሃለሁ። ዲቮርስ ፋይል ያደረገችው ፒቲሽነር እሷ ናት። ሪስፖንዳንት እኔ ነኝ። ፍቺ የጠየቀችው እሷ ናት። እሷ ግን ፍቺኝ ብለኝ እንድትፈቺኝ እፈልጋለሁ ብሎ ጨቅጭቆኝ አሜሪካን ሀገር ውስጥ የትኛውም ሴት ኢትዮጵያን ቢሆን አንተ ሚስትህን ፍቺኝ ብልሃት ማፍታት ከፈለክ አንተ ነህ ፍርድ ቤት የምትፈታው። ፋይል የምትከፍተው አንተ ነህ። እሷ ግን ለአንተ እዚህ ሚዲያ ላይ መታ ስትናገር ቤቴን እንዳይወስድብኝ ብዬ ጭራሽ እንደውም እንድካፈል ያደርገኛል። ስትፈርም እኮ ፍቺ ስትቀርብ የጋራ ነገር አለን፣ የጋራ ገንዘብ አለን፣ የጋራ አካውንት አለ። ቤቱ ላይ ስሙ ላይ ያስገብታኛለች። ስለዚህ ትካፈላለህ። ምንድነው ንብረት ያካፍለዋል ቆጥረው እያንዳንዱ ነገር። አንደኛ ፍቺ ነው ፋይል ያደረገችው። ሁለተኛ የመድፈር ሙከራ አድርጎብኛል። ይኸው ወርንቱ ላይ የመድፈር ሙከራ ሞክሮብኛል። ሁለተኛ ሶስተኛ ክስ ስሜን በከተማው ላይ አጥፍቷል። ስሜን አጠፋ ብሎ እህቷና የእህቷ ባል ፈረንጁ ምስክር ሆነው ቀረቡ። የምጠይቃቸው ጥያቄ አለ ወይ አለኝ። እኔ ቤተሰቦቼ ናቸው። ሰው መሀል ጣልቃ ገብቶ ነው ይሄን ነገር ግጭት እዚህ ደረጃ ድረስ እንድርስ ያደረገን እና ክቡር ፍርድ ቤት እኔ መፈታት አልፈልግም። በሚዲየተሮች በሽማግሌ ይህንን ጉዳይ እንዲያዩ ፈልጋለሁ። አንዱ አካል ከጠየቀ መብቱ ነው ተባለ። መጀመሪያ ፍቺው እንዲሆን ተደረገ። ይሄ ያልሻቸውን ሌሎችን ክሶች አሁን አትችይም፣ የመጣሽው መጀመሪያ ያስገባሽው የዲቮርስ ስለሆነ ተብሎ ዲቮርሱ ተወሰነ። ሁለተኛ ቀጠሮ ስንመጣ ጎረቤቶቿን ስፓኒሽ ጎረቤቶቿን ይዛ መጣ የመድፈር ሙከራ አድርጎብኛል ብላ ምስክር አቆመች። ከዛ ተጠየቁ፣ የት ነበራችሁ? ይህንን ሲያደርግ እንዴት አልደረሳችሁም? ምንድን ነው የተደረገው ነገር ሲባል የሚሉት ቀን ሌላ። እኔ የለውም እግዚአብሔር ሲያወጣኝ ኢትዮጵያ ነኝ የተባለው ቀን መሀል ላይ ሄጄ መሀል ላይ ሳልመጣ መሀል ላይ እነሱ ቀን የጠቀሱት ውሸት እንደሆነ ተያዘባቸው። ሚስተር አብርሃም ይሄ ስም ማጥፋት ወንጀል ስለሆነ መክሰስ ትችላለህ። እኔ ልጅ እናት ናት፣ አልከስም። ስሜታዊ ሆና ነው ይህን እያደረገች ያለችው። ስለዚህ ምንድነው የምትፈልገው ተባልኩ። እኔ ልጄን ነው የምፈልገው፣ የመጣሁት እዚህ ልጄን በላይ ነው። ስለዚህ ፍርድ ቤቱ ልጄን እንዲሰጠኝ እፈልጋለሁ። ኢትዮጵያ ለምንድን ነው የሄድከው? ይጠይቋል። ኢትዮጵያ መቼ ሄድክ? ለምንድን ነው የሄድከው? ኢትዮጵያ የሄድኩት ለእንደዚህ ነው፣ በመካከላችን እንዲህ ግጭቶች ነበሩ። ስለዚህ ፖሊስ ይመጣል፣ ያስፈራራኛል፣ በር ይንኳኳል፣ ምን ይላል። ስለዚህ በየጊዜው እኔም በቃ እየተጨነኩ ነው ያለሁት። ስትረስ ውስጥ ገብቻለሁ። ደግሞ ጓደኛ ቢኖረኝ በመከረኝና በተጠጋው አንድ ነገር በሆነ። ብቸኛ ነኝ፣ ዘመድ የለኝም፣ ጓደኛ የለኝም። ጓደኛ የምትለው ማንም ጓደኛ የለኝም።
የልብ ብዬ የምለው። ስለዚህ ልጄን ነው የምፈልገው አልኩ። ፍርድ ቤቱ ልጄን ወሰነልኝ። ስለዚህ ሀፍ ከስተዲ ተሰጠን። ስለዚህ ሀፍ ከስተዲ ሲሰጠኝ መኖር አለብኝ፣ አሜሪካ ውስጥ መኖር አለብኝ ልጄን ለማሳደግ። አገኘኝ። ግሪን ካርዱን ከፈለግኩ ከእሷ ጋር መኖር ካልፈለግኩ እዚህ ውስጥ ምን ያስገባኛል? ስቴት መቀየር እችላለሁ። አሜሪካ መኖር ካልፈለግኩም ካናዳ ሄጄ እኮ በዛ ግሪን ካርድ የሆነ እንትን ብዬ እንትን ማድረግ እችላለሁ። ፋይት ያደረግኩት ልጄን የሚወሰድኩባት አብረን ነገራችንን ማስተካከል እንድንችል ለእሷም ለእኔም እድል እየሰጠው ነው። ስለዚህ ፍርድ ቤቱ ሰጠኝ። የፍርድ ቤት ውሳኔ ልኬልሃለሁ። የተፈረደላት ገንዘብ በወር $665 እንድከፍል፣ 3 ቀን ልጁን እኔ እንዲይዝ፣ ስቲል እስካሁን ድረስ ሳይቆራረጥባት የልጅ ክፍያ እየከፈልኩ አሁን ልጃችን 4 ዓመት ነው ብላለች። 4 ዓመት ከ7 ወሩ 4 ዓመት ሙሉ ቤት ተከራይቼ 1680 ምናምን ብር ቤት እየከፈልኩ 665 ብር የቻይልድ ሰፖርት እየከፈልኩ የልጄ ያለ ዳይፐር አለ፣ ልብስ አለ፣ ብዙ ነገር አለ። ስለዚህ 4 ዓመት በሙሉ ልጄን አብሬያት እያሳደግኩ ከተማ ሳልቀይር ቤታችን የ3 ደቂቃ ርቀት ነው። እኔ የተከራየሁት አፓርትመንት እሷ የምትኖርበት ኮንዶሚኒየም። ልጁን እንቀባበላለን። ካሜራ ያለበት ቦታ ነው የምንቀባበለው። ስለዚህ ለምን ዋጋ ከፍላለሁ ለግሪን ካርድ ከሆነ ልጄን ይዤ። ግሪን ካርድን ትተህ ነው እዛ እሷ ቤት ትቼ ነው የወጣቱ ላይ ነበረ። ከዛ በኋላ ሰጥቻታለሁ። ከዛ እሷ ልብሴን ጭና የበር ሰርተፊኬቶቼ ኢንፎርሞቼ ያለበትን እነሱን ይዛ በመኪና መጣች። ለኔ ሪካርዱን ልክልና ትሰማለህ። ስትጥለው ራሱ ጥላው ነው የሄደችው። ከዛ አምጥታ ሰጠች። ኦኬ ጥያቄ ሆኖብኝ ነው። ምክንያቱም ከዚህ ደግሞ እንዴት አድርገህ ከሄድክ ወደሚለው ጥያቄ ስለሚመራ ባይዘው ማለት ነው። ያለዛ ግሪን ካርድ በዚህኛው ብቻ መሄድ ይችላል። በዚህ ይሄ ራሱ ግሪን ካርድ ነው ስገባ የተሰጠኝ ማለት ነው እዚህ ላይ ያለው። ኦኬ ስለዚህ ሲሄድም የሄድኩት በዚህ ነው። የገባሁበትም ፎቶ አንስቼ ልኬልሃለሁ። የወጣሁበትም እዚህ ላይ አለ። የመጣሁት ለዛ ነው። እሷ እዚህ ጋር ሌላ ክሶች የውሸት ክሶች አደረገች በፍርድ ቤት። ይኸው እስከ 2024 ልጁን ስላቃቴ ነው የመለስኩላት። በቃ ፖሊስ አልበላም አልጠጣም እዚህ ጋር ተቧጨረ እንደዚህ ሆነ ስላለችኝ ነው ልጁ ሙሉ ለሙሉ ኃላፊነቱን ለእሷ የሰጠሁት። በቃ ተማረርኩ። እንደው እዚሁ ላይ አብርሃም እኔ በጣም ግራ ገባኝ። እንደው እውነት ለመናገር ምንድነው ግራ የገባ ካልከኝ ከሷ የሰማሁት ታሪክና ካንተ እየሰማው ያለው ታሪክ ፍጹም የተለያየ ነው። እኔ ሁሌም እንደምለው እኔ ላገለግላችሁ ነው እዚህ ጋር ቁጭ ያልኩት። ልሰማ ልፈርድ አይደለም፣ ጀጅ ላረጋችሁ አይደለም። በቃ በተቻለን መጠን ችግሮቻችሁ ላይ ሰርታችሁ እንደ ሰው እንደ ባለሙያ ይሄ የኛ ቤት የባለሙያ ቤት ነውና ነገሮችን መፍታት ምንችልበትን መንገድ ለመፈለግ ነውና እኔ ክስ አልከኝ። እንደውም አክቹአሊ የዲቮርሱ ደርሶኛል አይቻለሁ። የዲቮርሱን ክስ የከሰሰች ግን ያኛውን ያላየሁት የመድፈሩን አላየሁትም። እዚህ ላይ የለም አልገባም። አንተ ጋር ነው? እሱ እኔ ጋር አልገባም። እና አይሚን ሰው በዚህ ደረጃ ያጨካከናችሁ አይሚን አሁን እያልከኝ ያለው ቀላል ነገር አይደለም። አንድን ባል አንድን የልጅን አባት አንድን ቀጣይ ህይወታችንን አብረን እንኖራለን ተብሎ የሚታሰብን ሰው በማያውቁት ሀገር ላይ ውጭ ሀገር ላይ በሰው ሀገር ላይ ለዛውም ለእንደዚህ አይነት ነገር በጣም ሴንሲቲቭ የሆነ ሀገር ላይ እነዚህ አይነት ክሶችን እኮ መክሰስ አይደል የሆነ ጥግን ይጠይቃል አይደል የሆነ የልብን የሆነ ጥግ ይጠይቃል። ምክንያቱም በእነዛ ነገሮች ቢፈረድብህ
ምን ልትሆን እንደምትችል ኤክስፔክት ስለሚደረግ ማለት ነው። ሶ እንደዚህ ያጨካከናችሁ ነገር ምንድነው? ከየት መጣ? በጣም ውስብስብ ለብዙ ሰዎች ግራ ነው። አሁን ባይዘዌ እኔ እዚህ አንተ ጋር መቅረቤ ለእኔ ትልቁ ጥቅም ዴንቨር ውስጥ ያለ ህዝብ እኔን አልሰማኝም። እኔ አውጥቼ እንደዚህ አርጋኝ ብዬ ዞሬ የነገርኩት ሰው የለኝም። የምታየው ሚስቱን አዝረግዞ ጥሎ እንደጠፋ ሰው ደግሞ ይሄው አሁን ከተፋተን 5 ዓመታችን። እኔ ባገባው በወሩ ማርች 12 አገባው፣ አፕሪል 12 አንተ ጋር መጣች። የተለያዩ ሴቶች አግብቷል ምናምን እንደዚህ ብሏል። እመጣለሁ። እነሱን በጥያቄዎች እናየዋለን። ጥያቄዎች ስላሉኝ እነሱ ላይ አብረት መልስልኛለህ። ስለዚህ ምንድነው እንደዚህ ያጨካከናችሁ? አላቆሙ። እኔ ምንም የሚገባኝ ነገር የለም። አንተ ሰው ይገልሃል፣ በቃ እንደዚህ ከተባልክ ራስን ታስመልጣለህ። እሺ ራሷን አስመለጠች፣ የራሷን ህይወት ትቀጥላለች። 4 ዓመት ተኩል ልጄን ይዤ እያሳደግኩ ትምህርት ቤት በፈረቃ ነው። እኔ ፒክ አደርገዋለሁ፣ እሷ ታደርሳለች። እንዲህ እያደረግን ሳልወጣ ከከተማ አሁን ከወጣሁ እኮ ገና 3 ወር አልሞላኝም። 3 ወር ምናምን ከዴንቨር ከወጣሁ። እሺ ልጃችሁ አንተ ኢትዮጵያ እያለህ ናና ልጅህን ውሰድ አለበለዚያ ለመንግስት ሰጠዋለሁ ምክንያቱም የእድገት ውስንነት ወይም ኦቲዝም ተጠቂ ነው አለችኝ አልከኝ። ሳይወለድ ገና ነው እንደዚህ አለችህ? ኖ ተወልዶ ልጅክ ሲወለድ አንተ የት ነበርክ? ሲወለድ ማዚ ነበርኩ። አሜሪካ ነበርክ? አዎ። እሺ የትም ኢንፎርሜሽኑን እንዳላገኝ ያደረገች ጽፌላታለሁ፣ ቴክስት አድርጌላታለሁ። እዚህ ሀገር አግብተህም ውለድ ሳታገባም ዝም ብለህ ኖርማል ውለድ፣ አባት ከሆንክ ሆስፒታል መገኘት ግዴታ አለብህ። ይሄንን ራሱ ነፍጋኛለች። እዚህ ያለው ነው ነገር እኮ ልጄ በተወለደ በ3 ወሩ ነው እኔ ወደ ኢትዮጵያ የመጣሁት። የ3 ወር ህፃን ልጅ ሆኖ ነው እኔ ወደ ኢትዮጵያ የመጣሁት። አዎ አየህ፣ እዚህ ጋር ክሊር ለተመልካቾችም ሆነ ያለበት ቅድም አሁን እኔም የተረዳሁት ሳወራ የ3 ወር ጉዝ ሆና እዚህ መጣህ ነው መሰለኝ። እኔ የ3 ወር ጉዝ ሆና ከቤት ወጣ የተባለው። ስለዚህ ልጅ ተወልዶ በ3 ወሩ ነው ኢትዮጵያ የ3 ወር ልጅ እንጂ የ3 ወር ጉዝ ሆኖ ሳይሆን የ3 ወር ልጅ ሆኖ ነው አንተ ወደዚህ መጣህ። ቴንክ ዩ። ይሄ ነበር አሁን እኔም ተመልካቾችም አንደርስታንድ አድርገን የነበረ ይሄን ነው። የ3 ወር ጉዝ ሆና ኢትዮጵያ የመጣህ ነበር እስካሁን ይመስለኝ እኔው። ስለዚህ የ3 ወር ተወልዶ ልጃችሁ በ3 ወሩ ነው። ስለዚህ ልጃችሁ የእድገት ውስንነት አለበት? ፒክቸሩን ይኸው። ፒክቸሩን ስታየው እኔም አንድ ያስደነገጠኝ ነገር ያ ነው። አንደኛ አላየውም ነበር እና በዙም ነው በቃ ቤተክርስቲያን ሽማግሌዎችን ለምኜ ሄደው ምን ብለው ባልና ሚስት ናቸው በቃ ማየት ከፈለገ አባት ነው አሳየው ብሎ በዙም ነው ያየሁት የመጀመሪያ ጊዜ ከተወለደ በኋላ የመጀመሪያው ነው ያየሁት በ15ኛው ቀን የሰማሁት ራሱ መውለዷን በመካከላችን የነበረው ሰው እኔ ነገረኝ። ፌስቡክ ላይ አይተሃል ወይ በሰላም ተገላገልሽ ወይ አልካት ወይ ሲለኝ ኧረ ምንም ነገር አላየሁም። እኔ ደግሞ ብሎክ ስላደረገችኝ ምንም ነገር ላይ አልቻልኩም። እሱ ፎቶውን ላከልኝ። እሺ ልጃችሁ ተወለደ። ከዛ በኋላ እንግዲህ የዲቮርሱ ክስ መጣ ወይም የፍቺው ክስ መጣና ጸደቀ። ፍቺው ጸደቀ። ከዛ በኋላ ልጅህን እኩል ከስተዲ እንት ተሰጥቷችሁ ማሳደግ ጀመራችሁ። አንተም የተሰጠህ ቀን ላይ እሷም በተሰጣት ቀን ማለት ነው። አሁን እንግዲህ አድጎም ልጅህን አይተኸዋል አይደለ? የእድገት ውስንነቱ እሷ እንዳለችው ነው አለበት ወይንስ የለበትም? የለበትም። የሚገርምህ የመጀመሪያ የተላከልኝ ፎቶ ፊቱ የእንደዛ ነው ፊት ነበረው። መጥቼም ከኢትዮጵያ መጥቼም ሳቅፈው ሲይዘው
እንደዚህ አይነት ፌስ ነበረው። እንግዲህ አላውቅም ልጆች ሲወለዱ እንደዚህ አይነት መልክ ኖሯቸው ይቀየሩ እግዚአብሔር ታምራት አድርጎ ልጄ ተፈውሶ ግን በእያንዳንዱ ጊዜያት ለውጥ ነበረው። ከዛ በኋላ ግን ልጄ ኖርማል ነው። በጣም ፈጣን እንትኖቹን እያየሁ ነው የምትልክልኝን የላክልኝንም እዛው እያየሁ ስለሆነ ፎቶውን ግን አየኸው? አዎ አየሁት። በነገራችን ላይ አንተ ስታየው እንዴት ምን ይመስላል? በፎቶ ኦቲዝም አይለይም። የእድገት ውስንነት ያለባቸው ልጆች በፎቶ አይለዩ። ራሱን ችሎ እንትን አለ ሂደቶች አሉት። በዛ ነው የሚለየው። ሰዎች ግን እንደዛ አንደርስታንድ ሊያደርጉ ይችላሉ። ሶ ወል እንትን አለ ይሄ በዚህ መሃል እንግዲህ ማሳደጉ መጣ ያው ክርክሩ እንዳለ ሆኖ ምናምን እንግዲህ ከፍቺ በኋላ ያሉት ያሳለፋቸዋቸው ሀስሎች ደግሞ አሉ። እንግዲህ እሷም ገልጸዋለች አንተም ገልጸኸዋል። የኔ ጥያቄ ምንድነው አሁን እንግዲህ ከዛ በኋላ አብርሃም እሷ እንደምትለው እንግዲህ ያው ቶሎ ሄዶ አገባ ነው። ከምን ያህል ጊዜ በኋላ አገባ? ከተለያያችሁ ከምን ያህል ጊዜ በኋላ አገባ? ከተለያየን ከ5 ዓመት በኋላ። ከዛ በፊት አላገባህም? ምንም አላገባው። ምንም ትዳር ልጆችም አልወለድክም? ምንም የለም። ልጆችም አልወለድክም? አላገባ? ልጅ አለኝ። ኦኬ። ከዛ በኋላ ነው ከ5 ዓመቱ ከጋብቻው በፊት? አዎ። ኦኬ ጥሩ። ስለዚህ አሁን እዚህ ጋር ስትመጣ እሷ ይመስለኛል የማደስ ፍላጎት ነበራት። አርፍዳ አይዶንት ኖ አሁን እዚህ ጋር የኔ ማግባት አሁን ወደዚህ ሚዲያ ላይ እንድትመጣ ያደረጋት የኔ ማግባት ነው። አንደኛ በማህበራዊ ድረገጽ ላይ በቃ ማግባቴን ኦፊሻል አድርጌያለሁ። ከሷ ጋር ከተለያየን 5 ዓመት አልፎታል። ልጄን እንግዲህ 4 ዓመት ተኩል ከሷ ጋር እኩል አሳድገናል። በመሃል ብዙ ሽማግሌዎች መጥተዋል። አልፈለገችም። አሁን እሷ እንዳለችው አይደለም። ሁለተኛ ሰላም እውነቴን የምነግርህ ተጎድታለች። በጣም ልቧ ተሰብሯል። ከኔ በኋላ እሷ ቀድማ እጮኛ ያዘችው እሷ ናት። ዱባይ ሀገር የሚኖር ለታገባ ሳምንት ቀርቷት ጨርሳ ብዙ ነገር አልቆ የ3 ልጆች አባትና ሚስት ያለው ሆና አገኘችው። መጽሐፉ ላይ የምጠቅሳቸውም አንዱ እሱ ነው። የደንበር ህዝብ ይህንን ያውቋል። ሁለተኛም ሞክራለች። እንደዚሁ ልጅ ያለው ነው። ፌል አደረገ። ምናልባት እኔ እሷ ተስፋ ቆርጣ እኔን ለመበቀል ወይም ደግሞ የኔን ትዳር ብዙ ነገር የባለቤቴን ቤተሰቦች ሰምተሃል እዛ ጋር ደውለውልኝ ሚስቱ እርጉዝ ናት ወይ ብዬ ስላቸው አዎ በቃ አስረግዞ ጥሎሽ ነው የሚጠፋው እንደዚህ ከባለቤቴ ጋር አውርተዋል። ስለዚህ እዚህ ደረጃ መድረስ ለኔም ጥያቄ ነው። ከአሁኗ ባለቤትህ ጋር አውርተዋል? አዎ። ምን አወሩ ማለት አሁን እኔ እንግዲህ የትንቢቱ ነገር አሁንም እንዳይመጣ ብዬ እኔ አንድ ነገር አምናለሁ። የሰው ልጅ በህይወት ውስጥ ትዳር ከመሰረተ በኋላ የሚፈጠሩበትን ችግሮች ፈቶ ትዳር ውስጥ የተፈጠሩትን ችግሮች ፈቶ አስተካክሎ አብሮ መኖር ለነሱም ለጥንዶቹም ለልጆቹም ለሚፈጠሩት ልጆች ጥሩ ነው። በጣም ባስገዳጅ ሁኔታ ከአቅም በላይ በሆኑ ምክንያቶች ደግሞ ትዳር ይፈርሳል። ትዳር ሲፈርስ ህይወት ይቆማል ማለት አይደለም። ህይወት ይቀጥላል። አንዳንድ ሰዎች በቃ ሳያገቡ እዛ ጋር ላለው በተለይ ደግሞ ልጆች ሲኖራቸው ላለው ልጅ እናትም አባትም ሆኖ በማግኘት የሚያሳልፉ ህይወታቸውን አሉ። ሌላ ትዳር መስርተው በሰላም የሚኖሩ ሰዎች አሉ። ህይወት ስለሚቀጥል ማለት ነው። አንተም ይሄኛውን መንገድ ተከትለሃል። እሷ ደግሞ እንግዲህ አሁን አንተ እንዳልከኝ ከሆነ 1-2 ጊዜ ሞክራም እንደውም ከኔ በፊት ቀድማ ነው የፍቅር ግንኙነት የጀመረችው አልከኝ፣ ጮኛ ያዘችው አልከኝና ሞከረች። ፌል አላደረገም አላውቅም። እኔ ግን ሰዎች ያው የተለያየ መንገድን ይከተላሉ ማለት ነው ከትዳር ከፍቺ በኋላ ማለት ነው። እዚህ ጋር ምናልባት ማንሳት የምፈልገው እንግዲህ የናንተ ግጭት አንዱ መንስኤም ስለሆነ
የልጃችሁ ጉዳይ ነው። እዚህ ጋር ከአሁኗ ባለቤት ጋር ያለውን እመጣለሁ መጠቅለያችን ስለሆነ የልጃችሁ ጉዳይ ስሙ ጭምር የጸባችን መንስኤ ነበር ብለኛል። እንግዲህ እዚህ ሀገር እያላችሁ ገና መጀመሪያ ስም አዘጋጅታችሁ ነበር። ገና ያቺ ቲሸርት ማን ነበር የምትለው? ይስሐቅ። ከዛ በኋላ ደግሞ እውን ሆነ ናታን ተባለ። እውን ሆነና ልጁ ተወለደ። ናታን የሚለውን ስም ደግሞ ያወጣው ይሄ የለያየን ማለት ወይም ትንቢት የነገራት ሰው ግለሰብ የልጁ ስም ነው አልከኝ። እሷ እንዴት ልትቀበል ቻለች? እንግዲህ የልጅ ስም እንደቀላል አይወጣም ማለት ልጅ አባትና እናት እንደው መርጠው ሲሆን እኔ ምንም ጥያቄ የለውም። ጓደኞች ለጓደኛቸው ልጅ ያወጣሉ፣ ለጓደኛቸው ልጅ ከዛ ደስ ይላቸውና እናትም አባትም ያንን ስም ያጸድቃሉ። ወላጆች አባት እናቶች አያቶች ለልጅ ልጃቸው ስም ያወጣሉ። ይሄ ኖርማል ነው፣ ምንም አይደለም። ይሄ ግን የሆነ ሌላ ነገር ያለው አይመስልም ወይ? የመጀመሪያ እናንተ ያመናችሁበት ነገር እንዳለ ሆኖ እንዳለ ያ ነገር ተቀምጦ በህይወታችሁ ውስጥ ጣልቃ የገባውና ወይም አንተ እንዳልከው ሊለያያችሁ የመጣው ሰው ይሄን ስም ሲሰጣችሁ ይሄን ስም መቀበል ከምን አንፃር ነው? እንዴት አየኸው? አንደኛ። ሁለተኛውና በጣም ትልቁ ጥያቄ ልጄ ናታን የሚጠራው በሷ አባት ስም ነው። ምን ማለት ነው? አባት አይደለም ማለት ነው አንተ? ስም ዝም ብሎ ይቀየራል? እኔ አሁን አልገባኝም። ማለት የኔ ልጅ እኔ የወለድኩት ልጅ እኔ ቁጭ ብዬ እያሳደግኩት እያገኘሁት በእኔ ስም ሳይጠራ ሲቀር ማለት ነው አይደል? እኔ እንደዛ ነው እየተረዳሁት። ምንድን ነው? በጣም የማመሰግነው የረሳሁትን ነው በጣም ያስታወስከኝ። በተለይ የመጀመሪያው ጥያቄ የልጄ ስም አወጣጥ ላይ ቀደም ነግሬያለሁ። ኬኩ ሲወጣ እኔ ሰማያዊ ወንድ ይሁን ምን ይሁን ምንም የማውቀው ነገር የለም እና ወንድ እንደሆነ ታወቀ። እግዚአብሔርን አመሰገንን፣ ደስ አለን። ከዛ በኋላ ስም ማውጣት ተሰጠኝ ለኔ እና ስም እናትዬ ናቸው እንደውም ስም ባል ያውጣሉ። አይ ማዬ ሁላችንም እጣ ይውጣና እጣ ወጥቶ ሁላችንም ከዛ ውስጥ የሚወጣው ስም አንደኛ ባይዘዌ ልጄ ናታን ለቀድሞ ባለቤቴ ለሰላም ቤተሰብ የመጀመሪያና ብቸኛ ልጅ ወርቃቸው ነው። በጣም ነው የሚወዱት። መጀመሪያ ልጅ አያት ያደረገቻቸው ሰላም ነች። ስለዚህ ለቤተሰቡ እድል መስጠት ስለነበረብኝ እድል ሰጠው። ሰላምም ሁሉም ሰው እጣ የኬኩ ጊዜ እጣ ወጣ። ሲወጣ የወጣው ስም ይስሐቅ የሚል ነው። ስሙ በዛ ወጣ፣ በዛ ተስማማን። ነገር ግን በርዝ ሰርተፊኬቱ የሚያሳየው ናታን ግርማ ነው። ስሜ አልነበረም። ከዛ በመካከላችን ከነበሩት ከቤተክርስቲያን ሽማግሌዎች መሪዎች አንዱ ላይ ፎቶ አንስቼ ላኩት። እንዴት አገኘህ አለ። እንዴት ብሎ ጠየቀኝ። እንዴት አገኘ? ይህን ማስረጃ አለኝ። ካገኘሁበት ቦታ አገኘሁት። ሊጠይቁ ልጄንና እሷን ለመጠየቅ የሄዱ ሰዎች አግኝተው ፎቶ አንስተው ላኩልኝ እና ዲኤንኤ ሁሉ አስመርምር አለችኝ። አላስመረምርም እናንተ ልጄ ነው አላስመረምርም። ዲኤንኤ አስመርምር ማለት አንተ አይደለም ነው? በቃ እንደ አቅም ማለት ነው፣ እርግጠኛ እንደሆን በቃ ልጄ የኔ ነው። ፍርድ ቤትም ስባል አላስመረምርም፣ ምክንያቱም የኔ ነው። በቃ አውቃለሁ። ስለዚህ ስሙ በዛ ነቢይ ልጅ ስም ተሰይሞ ናታን ሆነ። የኔ ስም የለም። በርዝ ሰርተፊኬት ኦፊስ ልጅን ግሪን ካርድ በሱ ማግኘት እችል ነበር። ፍርድ ቤት ስጠይቃት አልሰጥም አለችኝ። ፍርድ ቤቱም መብቷ ነው፣ አለመስጠት መብት አላት። ለምንድነው ቻይልድ ሰፖርት የምከፍለው በልጄ ላይ መብት ከሌለኝ? የልጄ ዶክመንት እንትን ማይለኝ ከሆነ ስለ ስሙ ንገረኝ። እሺ የሱን ስም እሺ ችግር የለም። እኔ ምንም ስም ሊወጣለት ይችላል። ያንተን ስም እኔ አሁን እየጠየኩ ስለ ራስህ ስም ነው። የልጅህ አባት ከልጅህ ስም ቀጥሎ ያንተ ስም እንዴት አይጻፍም? አሁን እሷ የምትለው በዚህ ሀገር እንትን ይገለበጣል ምናምን ግን ቢገለበጥም ቢያንስ አያት ትሆናለህ።
አሁን ለምሳሌ እኔ አሁን እዚህ መጣው ስሜ አብርሃም ቦጋለ ነው የምጠራው አብርሃም ተድላ ነው የአያትን ስም ይወስዳሉ ስለዚህ አብርሃም ናታን አብርሃም ነው አይደል የሚሆነው ከተገለበጠ ራሱ እንደዛ ነው የሚሆነው ግን የሚጠራው ናታን ግርማ ነው ከዛ ቀጥሎስ የኔ አልነበረም ከዛ በኋላ ነው የገባው ያንን አንስቼ የተላከልኝን ላኩለት አላልኩም ለቤተክርስቲያን መሪው እሱ አይቶ እንድታስተካከል አድርጓት ማስገባት ማስወጣት የምትችለው እሷ ናት እኔ በቦታው ላይ ስላልነበርኩ ሆስፒታል ስላልነበርኩ እኔ ጽፌ ቢሆን አንደኛ እኔ የጻፍኩት ስም ነው የሚጸድቀው አባት ስለሆንኩ እኔም ስላለው ሁለታችንም መብት አለ በቦታው ላይ ግን እኔ ስለሌለው መብት ያላት እሷ ስለሆነች ኦኬ ፈርመሽልኝ ስጪ የልጅ በስር ሰርተፍኬት ያስፈልገኛል አልሰጠህም ስንት ዓመት ሙሉ ይኸው የልጅ በስር ሰርተፍኬት እጄ ላይ የለም እንግዲህ ተመልካቾች ያው ረዘም ያለ ቀረጻ ነው በነገራችን ላይ ያደረግን ያለነው በመሃል እንግዲህ የቦታዎች እንደዚህ እንትኖች ካስተዋሉ እንኳን ተመልካቾቻችን ረዘም ያለ ቀረጻ ስለሆነ በየመሃሉም ኔትወርክ ሲያቋርጠንም እየተመለስን ስለሆነ ያን ይረዱታል ብዬ አስባለሁ እንግዲህ ቀደም ስሞች ላይ የስም ጉዳይ ያነሳውል ነበር በርግጥ ፋሚሊ ኔም ነው ማለት ነው የወጣው ያው የፋሚሊ ኔም ነው አይደለ በሌሎች ሀገራት ላይ ይሄ ያለ የተለመደ ነው መምረጥ ይቻላል የተፈለገውን ፋሚሊ ኔም መምረጥ ስለሚቻል ምናልባት ከዛ አንፃር ሊሆን ይችላል ብዬ አስባለሁ ሌላው ምናልባት ስለ ዶክመንት ስናነሳ እኔ ጥቃት ደርሶብኛል ሳላውቅ ተደፍሬያለሁ ብለሃል አንተ ሳል በማላውቀው ሁኔታ ውስጥ እንደዚህ አይነት ወሲባዊ ነገር ተፈጽሞብኛል በዛ ልጅ ወልጅ ያለው ነው እንደዚህ አይነት ወሬ ሰምቻለሁ እሷ በላለች እንደዛ አዎ ከዛ ደግሞ እዚህ ሀገር የላከው ዶክመንት ህጋዊ አይደለም ፎቶሾፕ ነውና ይሄ ራሱ ወንጀል ነው እኔ አልከሰውም ብዬ ነው ሚል ነገርን አንስታለች ክሊር መሆን ስላለበት 20 ዓመት ያሳስረዋልና ይሄ ማለት ለ20 ዓመት ተዘጋጂ ማለት ነው እሺ እኔ እንደፈለግ አስበው እኔ ጥያቄውን አንስቼልሃለሁ እሺ አሁን እያንዳንዱ የምትናገራቸው ነገሮች በጣም የሚጣረዙ ናቸው በጣም ነው ደጋግሜ የሰማሁትና ኢትዮጵያ እያለ ብላለች ኢትዮጵያ እያለ ተደፈርኩኝ ብሎኛልና ካልጋ ላይ ስነቃ አጠገቤ መጠጥ አለ አለች ሁለት ነው እንግዲህ ሆነው እና አሁን ደግሞ እዚህ እንደዚህ ብሎ እንደዚህ አለ እና ሆስፒታል ሄጄ ወረቀት አሳይቼ ትክክል አይደለም አሉኝ እና ይሄ 20 ዓመት ያሳስረዋል አለች አንደኛ ይሄ ሀገር እንደዚህ አይነት ጨዋታ የምትጫወትበት ሀገር አይደለም ህጉ በጣም ከባድ ነው ስለዚህ እኔ አይዶን ነው እስከዚህ ድረስ እኔ ለመጣል እኔ ለማሳሰር ማአት ነገሮች ነው የሆኑት እኔ ከዚህ በላይ ነው ማለት የክስ እንትኖቹን ማየት ትችላለህና ማቂያ ያላገኘ የበቀል ጉዞ ወድቆ ካላየሁት በቃ የሚል ነገር ነውና ምንም አይነት በቃ ማስረጃ ሲኖር ጥሩ ነው እኔ አሁን ይሄንና ማስረጃዎች የምልክልህ ዶክመንቶች ስለሆኑ ነው ይሄ ይመጣል ምናምን ብዬ አይደለም ልጄ ይጠይቀኛል ነገር አሁን እሷ ጋር ነው ያለው አይደል ልጄ መጥቶ እናቴን ትተህ የሄድከው አንተ ነህ እንደዚህ አድርገህ የሄድከው አንተ ነህ እንዲህ ብለህ ያልከው አንተ ነህ ብሎ ይጠይቀኛል ለልጄ ምን አይነት መልስ ነው የምመልስለት ይሄ በጣም መልስ የሚፈልግ ነገር ነው ስለዚህ እነዚህ ነገሮች የያዝኩትኝ ነገር ልጄ ቢጠይቀኝ በቃ ልጄ ይሄ ነው ብዬለዋለሁ ከጠየቀኝ ነው ግን እናቱን እንዲጠላ እሷን የሆነ ነገር ማድረግ ብፈልግ ለምታደርስብኝና ለምታደርግብኝ ነገሮች አለምሰገድ መልስ መስጠት ብፈልግ ልኬልሃለሁ አይደል ልጄ በእሳት ተቃጥሎ ልጄ በእሳት የተቃጠለለትና አያቴ ምናምን ብለህ ይላክልኝ አዎ አያቱ ደወሉልኝ አያቱ ይሄ ማለት እሷ የለችም
እዚህ ሀገር ደግሞ ልጅህን ትተህ መሄድ አትችልም። አንደኛ ማዘር በጣም የተጎዱ እናት ናቸው። ኮቪድ ይዟቸዋል። በኮቪድ ታይም ብዙ ነገራቸውን በቃ በጤንነት ጉዳይ ትንሽ ተጎድተዋል። ልጄ በጣም ሯጭ ነው፣ ፈጣን ነው። እሱን ለመያዝ ላይችሉ ይችላሉ። እሷም ኖራ ሊሆን ይችላል። ግን ሆስፒታል በቃ ከመሄዳቸው በፊት ደወሉልኝና እያለቀሱ ልጄ ተቃጠለብኝ፣ ልጄ ተቃጠለብኝ፣ ልጄ ተቃጠለብኝ። ምን ሆንሽ ማሚ? ልጄ ላይ ውሃ ፈሶበት ውሃ እንደዚህ ተቃጠለብኝ። እኔ በምን አይነት ፍጥነት በምን እየነዳው እንደሆነ አላውቅም። አክሲደንት ደረሰብኝ። እኔ ሆስፒታል ደረስኩኝ። ሆስፒታል ስደርስ እኔ አትገባም ነው የተባልኩት። የላኩልህን ማን እንደያዘው አይተሃል አይደል? ፈረንጅ በፋንጃ ታሽ። ያ ማለት የእህቷ ባል ነው። እንዳልገባ ተባልኩ። ምክንያቱም ከገባው ለምን ልጄ ምንድን የሆነው በምን ተቃጠለ ወይ ወድጨዋለሁ ወይ በሆነ ነገር ውስጥ ሆኜ የሆነ ነገር ልል ይችላለሁ። ይሄ ነገር እንትን እንዳልን እኔ ተከለከልኩ። ግን የማየው በምንድን ነው? በቪዲዮ ኮል ነው። ልጄም እያየኝ እኔን እያየኝ እዛ ጋር አይተሃል። መክሰስ እችላለሁ። እዛም ፍርድ ቤት በቀረብን ጊዜ እኔ ልጄ ከእናቱ ጋር እንዲያደግ እፈልጋለሁ። እናትም አባትም እንዲኖረው እፈልጋለሁ። ባለቤቴን መክሰስ አልፈልግም። ይሄ አለምሰገድ ለእኔም ጥያቄ ነው። እዚህ ድረስ መምጣት እዚህ ድረስ በአጠቃላይ በዓለም ባይዘወይ አንተ ጋር ሚዲያ ቀረበች አይደለ? ከአንተ በኋላ ቀርባለች፣ ሌላ ሚዲያ ላይ ቀርባለች። እኔ ያለ መረጃው የለኝም። እኔ ስላለኝ ነው የምነግርህ። ቀርባለች። እዚህ ድረስ የሚያስመጣ ነገር ምንድን ነው? አብርሃም ምንድን ያደረጋት? ተታለልኩ 14 ጫማ እንደው 14 ጫማና መታለል ነው እዚህ ደረጃ ድረስ የሚያደርሰው? ፈታኝም እኮ ትቆጣጠረኛለች። ልጄን ከለቤት አትውሰደው፣ እንደዚህ ቦታ አትውሰደው፣ በአንተ በኩል ያሉ ሴቶች አሉ፣ ፓንቴን ወስደው ድግም ታሰሩብኝ፣ ምን ያደረጉብኝ፣ በቃ የማይሆን ነገር ነው እየተደረገብኝ ያለው። ስለዚህ አሁንም እኔን መጣል ከሚፈልጉ ሰዎች ጋር ሰራተኛ ሆኖ የተለያዩ ዶክመንቶች፣ የተለያዩ ነገሮች፣ የተለያዩ ወሬዎች፣ ማስረጃ የሌላቸውን ነገሮች ይዞ መጥቶ እዚህ ሚዲያ ላይ እውነት ለመናገር አለምሰገድ አንተ ኢትዮጵያ ነው ያለኸው። የአሜሪካ መንግስት ያንተን ሚዲያ መጠየቅ አይችልም። አንተ ያለኸው ኢትዮጵያ ነው። እሷ ትክክለኛ ሴት የተበደለችና የተጎዳች አብርሃምን መጉዳት የምትፈልግ ሴት ከሆነ እዚህ ሀገር ያሉ ሚዲያዎች ላይ መቅረብ ትችላለች። እዚህ ደግሞ ፖሊስ ኢንቨስቲጌት ያደርጋል። እያንዳንዱ ነገርን የሚበረበረው ያኔ እሷ እውነተኛ ነገር ካላት ተደፈርኩት፣ እንደዚህ ሆንኩኝ፣ እንዲያደረገኝ የምትለው ነገር ከተያዘ እኔ ነው የምሆንላት፣ ወደ እስር ቤት ነው የምሆንላት። ኢቭን አሁን ድረስ እኔን ዲፖርት ለማስደረግ አሁን ብዙ ሰዎች የተባረሩ አይደል፣ ወንጀል ሰርቷል፣ እንደዚህ አድርጓል እየተባለ ፊርማ እያሰባሰበች ነው። እዚህ ደረጃ ድረስ መምጣት ለምን አስፈለገ የሚለው ይሄ የኔም ጥያቄ ነው። ልጅህን አሁን ካየው ምን ያህል ጊዜ ሆነ? 2 ወር በቪዲዮ ነበር ማየው። ከዚህ ራሱ አሁን ከመጣ በኋላ ኖቬምበር ላይ ሄጄ አግኝቼው አጫውቼው ምን ብዬ 2 ቀን ቅዳሜና እሁድ ሄጄ አይቼው አጫውቼው ምን ብዬው እኔ መጣሁት። ከዛ በኋላ በቪዲዮ ይደውልልኛል፣ በቪዲዮ እንገናኛለን፣ አወራዋለሁ፣ እንጫወታለን፣ ምን እንላለን። ከዛ በኋላ ማግኘት አትችልም አለች። ላገባ እንደሆነ አውቃለች። አየህ አሁን በልጄ ነው እየቀጣችኝ ያለችው። ልጄን የምትጎዳው እኔ በቃ ብናፍቅ ነው። ናፍቆትም ይጎዳል። ልጄን የለምዷል። ተነጋግረን ነው እኔ ወደዚህ የመጣሁት። በየወሩ ልመጣ 3 ቀን 4 ቀን መጥቼ ላጫውተው ላየው። ልጄ ከኔ ጋር በጣም ብዙ ነገር ለምዷል። በጣም ብዙ ነገር ለምዷል። ከተማውን ያስለቀቀኝ ዴንቨርን ለቅቄ ወደ ሌላ ቦታ እንዲሄድ ያደረገኝ እሷ የምታደርጋቸው ነገሮች ናቸው። እኔ አሁን ምስክር ባመጣልህ ምናልባት ሰው ገዝቶ ነው ልትለኝ ትችላለህ። እንግዲህ ትልልቅ የሚባሉ ሰዎችን ዴንቨር ውስጥ የሚኖሩ ሰዎችን ኮንታክት ለማድረግ ሞክር። ከዛ አብርሃም ማን እንደሆነ ታውቃለህ።
እሷ ማን እንደሆነች ታውቃለህ። ግን ልጅ ተጎጂ ነው። እኛ እኮ ይኸውልህ በጣም ብዙ ተጎዳድተናል፣ በጣም ብዙ ተጎዳድተናል። ግን የሆነ ያረካ ሰው አለ። አሁን እዚህ ድረስ የሚያስመጣ ሚዲያ ላይ የሚያስመጣ ነገር አይደለም። በቃ ውስብስብ ነው። እኛን ለማመን ሰው በጣም ነው የሚቸገረው። አንተ የምታወራው ሌላ፣ እሷ የምታወራው ሌላ። ኦኬ 4 ዓመት ተኩል ድረስ እዛው ከተማ ውስጥ ሰፈር ሳልቀይር የተከራየሁበት አፓርትመንት አለ። እኔ ወርክ ፐርሚት የለኝም፣ ግሪን ካርድ የለኝም፣ መስራት አልችልም። ፍርድ ቤት ግን ሄዳ በካሽ ይሰራል። ታዋቂ ዘፋኝ ነው፣ ኬዙ ላይ ያለው ታዋቂ ዘፋኝ ነው፣ ይከፈለዋል። በየሰርጉ በየተለያዩ ሀገር እየሄደ ይዘፍናል፣ ይከፈለዋል አለች። ዳኛዋ መክፈል አለብህ አለችኝ። የቻይልድ ሰፖርት ኦልሬዲ እኮ ተወስኗል፣ ከዚህ በፊት አለ፣ እየከፈልኩ ነው። እኔ ግን ያውቃል፣ የዴንቨር ህዝብ ያውቃል። የጓደኞቼን መኪና እያጠብኩ የለኝም ስራ ፍቃድ፣ ቸርች ማቃቸውን ሰዎች መኪና እያጠብኩኝ ያንን አጠራቅሜ ቻይልድ ሰፖርት ከፍላለሁ፣ የቤት ኪራይ ከፍላለሁ። ዋጋ እንዳልከፈለ አባት፣ ልጁን ትቶ እንደሄደ አባት፣ የልጁ አባት ነኝ። ብትፈርምልኝ ብሰራ እኔ ሎተሪ ቢደርሰኝ እኮ እኩል ትካፈላለች። እኔ አክሲደንት ደርሶብኝ ኦገስት ላይ መኪና መቶ ላይ ወጣ። እኔ ደህና ነኝ፣ ምንም አልተጎዳውም። መኪናዬ ተጎዳ። እዚህ ሀገር ኢንሹራንስ ሊከፍልህ ምናምን በጣም ረጅም ጊዜ ይወስዳል። ያኔ ደግሞ ስራ የለኝም፣ ግሪን ካርዴ ምንም ተቃጥሏል። መኪናውን ኢንሹራንስ ያው ቴኬር ያደርገዋል እና ብዙም አይደለም የተጋጨው፣ የኋላው ባምፐር ስለሆነ የተሰነጠቀው። እኔ ደግሞ መመላለሻ ያስፈልገኛል። ሰው ልለምን ነው አሁን ከሌ ባካችሁ ውሰዱኝ፣ እዚህ ቦታ እዚህ ቦታ እዚህ ቦታ አይደል ነው። ስለዚህ መኪናው ስለሚያስፈልገኝ መኪናውን ሆልድ አደረኩኝ። ኢንሹራንስ ደግሞ ለዛ ማሰሪያ የሚሆን ይከፍላል። ሄዳ ነገርኳት፣ እናትዬን ዛሬ ማንሳት አልችልም፣ መኪና እንደዚህ እንደዚህ ሆኗል እና ስለተጋጨሁኝ ገይተውኛል፣ ኢንሹራንስ እንደዚህ እያደረግኩ ነው ስላት፣ ሄዳ ነው ሪፖርት ያደረገችው ለቻይልድ ሰፖርት። ምክንያቱም ኢንሹራንስ ገንዘብ ሲከፍል እንደሚከፈለኝ ታውቃለች። ይኸው እዛ ላይ ልክ ይላለሁ 1200 ምናምን ብር ከኢንሹራንስ ከተከፈለኝ ላይ መኪና ለማሳደሻ ማለት ነው፣ ለእሷ ተከፈላት። እኔና የልጄ እናት ሰላም ልጃችን እስካለ ድረስ በህይወት 18 ዓመትም እስኪሆነው እስኪያልፈውም ድረስ አብረን አለን። ለልጃችን ስንል አንድ ልንሆን ልንከባበር። እዚህ ሀገር ነጮቹ ይፋታሉ፣ ይጣላሉ፣ ይለያያሉ፣ ጓደኛ ናቸው። በልጃቸው ቀልድ አያውቁም፣ ጓደኛ ናቸው። ስለዚህ ምንድን ነው የኛ ባህል? ለምንድን ነው ክፋት፣ ምቀኝነት፣ ተንኮል? ካልጣልኩት አንድም ነገር ያረኳት ነገር የለም። ይሄ ማለት ለትዳሩ መበላሸት እኔ ደግሞ ተጠያቂ አይደለሁም። እኔ ንጹህ ነኝ፣ እሷን እያደረኩ አይደለም። ስሜታዊ ነበርኩ በወቅቱ፣ ስሜታዊ ሆኛለሁ። ተናግሬያት አውቃለሁ፣ ጮኬ አውቃለሁ። አንቺ የተማርሽ ሴት አይደለሽ? እንዴት ይህን ማስተዋል ያቅተሻል? ይሄ እኮ የማይረባ ድምፅ ነው። እግዚአብሔር እንዴት ነው ሊገልብኝ ነው ልጄንና እባክህ ንገርልኝ ብሎ ለሰው የሚነግረው? በህልም ለአንቺ መናገር አይችልም? ቀጥታ አንቺን ማዳን አይችልም? በቃ ይህን እንደዚህ ብዬ ጮኬ አውቃለሁ። ይሄንን እንደ ስድብ ግን እኔ ነኝ የምሰደበው። ዘላን ጎዳና፣ እኔ ከጎዳና ላይ አላነሳችኝም። የጎዳና ህይወት የለኝም። የሀረር ህዝብ ያውቃል። ከጎዳና አንስቶኝ ብሎ ታሪኬን እንዲህ ብሎ በቃ ሰው ከተታለለ ሁለቴ ሶስቴ እንዴት ይታለላል? ሀገር የሚያውቀው እኮ ነው። ተማሩልኝ ከስህተቴ። እኔ አሁን ከኔ ህይወት ማን ነው የሚማረው? እኔ አሁን ምን የሚያስተምር ህይወት አለን? እኔና እሷ የሚያስተምር ህይወት ታሪክ የለንም። የሚያስተምር ነገር ካለን ለልጃችን ስንል ተከባብረን እግዚአብሔርን ፈርተን፣ እኔ ጤናዬ ቢጎዳ እኔ ቢሞት አባቴ ልጅ የሞተበት አይደለም የሚሆነው። ስለዚህ ተከባብረን ለልጃችን ስንል፣ አሁንም እኔ በጣም አድንቄ ያለው መጨረሻ ላይ የጠየቃት ጥያቄ አለ። አባት ልጁን ይላል። እኔ አሁን ልጄን ትቼባት አሁን ልጄን አምጪልኝ የምል አይደለሁም። አብሬያት 4 ዓመት ተኩል ድረስ እየከፈልኩም
ለልጄ ፍቅሬን እየሰጠው ልጄ ከኔ ጋር ማች ሲያደርግ ለምን ትቀናለች? በእኔና በልጄ ፍቅር ትቀናለች። እኔም በልጄ ለምንድን ነው የምትቀጣኝ? አዎ ይሄ በጣም በነገራችን ላይ ትኩረት የሚያስፈልገው ጉዳይ ነው። እንደው ምናልባት እንደው ከኔ ታሪክ ሰው እንደው ምን ይማራል እኔ ምን የሚያስተምር ታሪክ አለ ላልከው እንደው ምናልባት እዚህ ጋር አለ ብዙ የሚያስተምር። ምክንያቱም አንዳንዴ ሰው በከፍታም ብቻም ሳይሆን በሰው በዝቅታ ውስጥ በሚያልፍበት መንገድ ውስጥ ለሆነ ሰው ንቃት ይሆናል። ገብቷል? አሁን አንተ ስተት ብለ የቆጠርከው በቃ ይሄ አያስተምርም ይሄ ታሪክ ያልከውን መንገድ ሌሎች እኮ ሊጓዙት እየተንደረደሩ ያሉ አሉ። ሊደግሙት ይሄን ታሪክ እየተንደረደሩ ያሉ አሉ። ለነሱ ትምህርት ይሆናል፣ ያቆማቸዋል። ግንኙነታችንን እንድንፈትሽ በትዳራችን ውስጥ ጣልቃ የሚገባን ሰው እንዴት አድርገን ማስወጣት እንዳለብን እምነታችንን ታኮ የሚገባን ሰው እንዴት ማስወጣት እንዳለብን ገብቷል። ከቤተሰብ ጋር ያለን ግንኙነት ምን አይነት መምሰል እንዳለብን በልጅና በወላጅ መካከል ያለ ግንኙነት ምንድነው መምሰል ያለበት በብዙ መልኩ የእናንተ ታሪክ እውነት ለመናገር ያስተምረናል። ሌላው በልጃችሁ ጉዳይ ላይ እኔ ለሰላምም ነግሬያታለሁ። እንግዲህ ይሄን ቪዲዮም ስታይ እሷ ይሄን ታስባለች። ምክንያቱም የእናንተን ኢጎ እዛ መጣል አለባችሁ። እኔ አሁንም የምነግራችሁ የእናንተን እውነት እናንተ ናችሁ የምታውቁት። እናንተና አምላካችሁ ነው የሚያውቀው፣ እግዚአብሔር ነው የሚያውቀው። እኔ ለኔ ነግረኸኛል አንተ ባንተ በኩል ያለውን ነገር፣ ሰላም በሰላም በኩል ያለውን ነገር ነግራኛለች። ሰላምን አምናታለሁ፣ አንተንም አምናሃለሁ። ሰላም ሙሉ በሙሉ ትክክል ናት ወይም ሙሉ በሙሉ ስተት ናት አልልም። አንተም ሙሉ በሙሉ ትክክል ነህ ሙሉ በሙሉ ስተት ነህ አልልም። ቅድም ብያለሁ እኔ ልፈርድ አይደለም እዚህ የተቀመጥኩት። ግን በቃ አንዳንዴ ክሊር መሆን ያለበት ጉዳይ ክሊር መሆን መቻል አለበት። ገብቷል አይደለ? ስለዚህ አሁን ዋናው መፍትሄ አይደለም ፈልግ ዋናው ለሰላም ባለፈውም እንዳልኳት ልጃችሁ እንዴ ነገ አባቴን ብሎ ይጠይቃል። በደንብ ነው የሚጠይቀው። ያሁን ዘመን ልጅ ደግሞ መቼም እናውቀዋለን። በጣም ከኔ ጋር ናታን ከኔ ጋር ያለው አታችመንት በጣም የተለየ ነው። አሁንም ተጎድቷል። ኢቭን ትምህርት ቤት ወደዚህ ለመጣ አካባቢ ያው እኔ ህጋዊ በሆነ መንገድ ነው ያስረከብኳት። ምክንያቱም ሁሌ ግጭት ነው፣ ሁሌ ጦርነት ነው። ገብቷል? አታውቅም። ስጋ ሲደክም አእምሮ ሲዝል አንደበት ምን እንደሚናገር እጅ ምን እንደሚያደርግ አታውቅም። ስለዚህ አንዳንዴ ይኸው 4 ዓመት በሙሉ የ3 እና የ2 ደቂቃ ርቀት ኖሮን ይህ የተፋጨን ፖሊስ እየጠራች በዚህ ወጥቶ እንዲህ እየተባባልን ኖርን። ጋፕ ሲፈጠር እሷም ታርፋለች፣ እኔም አይምሮ ያርፋል። ልጄ ይጎዳል። አይኑ ከልጄ በመራቅ 2 ሰዓት ነው ከልጄ የምርቀው። ነድቼ መሄድ እችላለሁ፣ በፕሌን መሄድ እችላለሁ። በ1 ሰዓት ተኩል ነው በፕሌን እንኳን ሄጄ ልጄን አይቼው አጫውቼው ጠረኔን ከኔ ጋር እኮ ነው ውሎ አድሮ ትምህርት ቤት አድርሼ ምን ብዬ አብረን ያሳለፍ ነው። ይሄንን ነው ማድረግ ያለባችሁ ነው። አሁን ጥያቄም ይሄ ነው። ለሷም ማስተላለፍላት መልእክት የሚሆነው ይሄ ነው። በልጃችሁ ጉዳይ ላይ በቃ ማለት ቅድም እንዳልኩት ነው። ይሄ ያለፈውን የእናንተን ይሄ መገፋፋት፣ መሻኮት፣ መጣላት ወደ ኋላ መተው መቻል አለባችሁ። አንዳንዴ በቃ የምንለው ነገር በህይወታችን ላይ ያስፈልጋል። ጸብም በቃ የሚባልበት ጊዜ አለ። በቀልም በቃ የሚባልበት ጊዜ አለ። የሚሰለችበት ጊዜም አለ። እና አንዳንዴ ምናልባት የትዳር አጋራችን የነበረ ሰው በአንድ ወቅት ከዛ በኋላ ከኛ ተለይቶ ሌላ ትዳር መስርቶ የተሳካ ህይወት ቢኖር ምንም ማለት አይደለም። እንደውም ልንደሰት ነው የሚገባን። በነገራችን ላይ የተሳካ ህይወት እንዲኖረው ነው መመኘትም ያለብን ብዬም አስባለሁ። አለበለዛማ እግርግር ስራችን እየተከተለን ይረብሸን ይችላል፣ ሊያስቸግረን ይችላል። ያ ነገር ሊጎዳው ስለሚችል ተብሎ ስለሚታሰብ ማለት ነው። ስለዚህ እናንተ ለራሳችሁ የተሳካ ህይወት የምትሉት እንድትኖሩ ነው እኔ የምመኝላችሁ ለሁለታችሁ ማለት ነው። ግን በልጃችሁ ጉዳይ ላይ ግን አንድ ሆናችሁ በትክክሉ አንተም በሚገባ ጊዜ አግኝተ ለልጅ በቃ ጥሩ አባት አሁን መቼም እዛ ደግሞ የበለጠ ነው እንግዲህ ምን ሰማው ነገር ያስፈራል በጣም ልጆች ላይ ያለው ነገር። ከዚህ መጠበቅ መቻል አለባችሁ አለበዛ ነገር ጻጻቱ ስለማትችሉት ይሄን እንዳይሆን እንደምታደርጉ በጣም በእርግጠኝነት ተስፋ አለ። ለሷም ለሰላምም ባለፈው የሚያስተላልፍኩልሽ መልእክት ይሄንን ነው። ዛሬም የምደግመው ይሄንን ነው። በእናንተ መሃል ያለውን ነገር ጋባ አድርጋችሁ በቃ ፈታችሁ። በቃ አሁን ኦሬዲ እናንተ በፍርድ ቤት የተለያያችሁ ሰዎች ናቸው አይደለ? ስለዚህ ይሄ አንዳችሁ ያንዳችሁን እንከን አንዳችሁ ያንዳችሁን ውድቀት
መፈለጊያ ጊዜያችሁ ነው ብዬ አላስብም። ስለዚህ የተሻለ ነገን ለመኖር ደግሞ ዛሬ እያንዳንዷ የምንራመዳት እርምጃ የጥንቃቄ መሆን መቻል አለባት፣ የሐቅ መሆን መቻል አለባት፣ የእውነት መሆን መቻል አለባት። አለበለዚያ ከሆነ ደቂቃ በኋላ ምን እንደሚፈጠር ህይወታችን ላይ አናውቅም። አይደለም አናውቅም። ነገ ስንወጣ ከቤት ምን እንደሚፈጠር እናውቃለን? አናውቅም። ስለዚህ ባለችን ጊዜ ግን በምንኖርባት በተሰጠችን ሰዓት ግን አምላካችንን በማመስገን የተሰጠንን ነገር በማመስገን በይቅርታ መኖሩ እኔ የተሻለ ነው ብዬ አስባለሁ። አሁን ላይ እንግዲህ አግብተህ ልጅም ወልደሃል አይ ቲንክ ይመስለኛል አይደለ? ፎቶ ማህበራዊ ሚዲያ ላይ ለቅቅ ያለው ብለኛል መሰለኝ። ነው ሰርጉን ነው አሁን እርጉዝ እንደሆነች ነው የተወራው። ባለቤት እርጉዝ አይደለችም። አለ የሱን ዶክመንት ማስረጃ አለን እንልክልሃለን። እና ገና ከተጋባን ወራችን ነው። ስለዚህ እሷም እርጉዝ አይደለችም፣ ጽንስ በውስጧ የለም። ቤተሰቦቿ ደውለው ለሷ እንደነገረቻቸው ነው ያወራችው። አናቅም ይሄንን ይበሉ አይበሉ አናቅም ይሄንንና በመካከላችን ታውቃለች ባለቤት አሁን ይሄን የእናንተን ያለፈ ታሪካችሁን እንደው ምን ትላለች እዚህ ላይ? ያው ነው ባለቤት አሁን እየሰማች ሄደው አለች። በቅርቤ ነች። ሙሉ ታሪኬን ታውቃለች። ያለውን ነገር ነግሬያታለሁ። ድካሜን ነግሬያታለሁ። ያለውን ነገር በሙሉ በግልጽ ነግሬያታለሁ። ለቤተሰቧም እሷን ሳገባ ሽማግሌ ልክ ያለው ምን ብያለሁ ያለውን የተፈጠረውን ነገር አሳውቀናል። እሷም በቃ ይሄን ድካሜን ተቀብያለሁ፣ ይሄንን ነገር ተቀብያለሁ፣ እግዚአብሔር ይረዳናል፣ አብረን እንቀጥላለን። ተስፋ ሰጠችኝ፣ አደሰችኝ። በጣም ላመሰግናት እወዳለሁ። ምርዬ እግዚአብሔር ዘመንሽን ይባርክ። በጣም ነው የምወድሽ። እግዚአብሔር ደግሞ አንቺን እድል ሰጥቶኛልና አመሰግንሻለሁ። እየረዳችኝ ያለችው በልጄ በኩል በጊዜ ሳንቲም በጊዜ እየላክ ነው ወይ? ከቃሉ ማለፍ የለብህም፣ ልጅህን ማግኘት አለብህ፣ ከእሷ ጋር ሰላም ነው መፍጠር ያለብህ እያለች በጣም ነው የምታበረታተኝና በጣም ደስ ይላል። እንግዲህ ትልቁ ነገር በህይወት ውስጥ መማር ነው አይደለ? ካለፈው ታሪካችን መማር። ቅድም አንስቼዋለሁ። የሰው ልጅ ትዳሩ ላይ ሰርቶ ልጆቹን ሳይበትን ቢኖር ችግሮቹን እየፈታ ቢኖር ተመራጭ ነው። ግን ሰዎች ባስገዳጅ ሁኔታ በባልም ይሁን በሚስት ምክንያት ብቻ ከተለያዩ ግን በልጃቸው ጉዳይ ላይ ብቻ አንድ ሆነው ከዛ በኋላ ግን ህይወት ይቀጥላል ብዬ ተናግሬ ነበርና ደስ ይላል። አንተም እንግዲህ ከዛኛው ትዳር ከዛኛው ነገር ተምረህ አንተም ባለቤትህም ምክንያቱም አሁን እና ቀደም ብያለሁ የሚያስተምር ብዙ ነገሮች አሉ። አሁን ዛጋ ባህል የገቡት ነገሮች ምናምን እዚህ ጋር ቢመጡ እኔ እና እዚህ ጋር ቢያበላሹባችሁ እኔ እናድዳለሁ። አየ ሊያስተምራችሁ ይገባል አይደል? ያለፈው ነገር በህይወታችን ላይ ልንማርበት ነው የሚገባውና እንግዲህ እግዚአብሔር ከናንተ ጋር እንዲሆን እመኛለሁኝ። እንግዲህ ለሷ ያን ጥያቄ አንስቼላት ነበር እንደምታስታውሰው እንደው አሁን መጥቶ አብርሃም ይቅርታ ቢልሽ ይቅርታ ታደርጊለታለሽ ወይ የሚልን ሐሳብ አንስቼላት ነበርና ይሄንኑ ጥያቄ ላንተ አነሳልሃለሁ። አሁን እኔ ላለሁ ሁሉ ጊዜ ይቅርታ የሚጠይቅ ልብ ያለው ሰው የታደለ ነው ላል ይቅርታ የሚያደርግ ልብም ደግሞ የታደለ ነው ላል። ስለዚህ አንተም ብለዋል በሁለታችሁም ጥፋት ብቻ ይሄ ቤት ፈርሷል። በሌላ በሶስተኛ ወገን ጣልቃ ገብነት በለው whatever ይሄ ሁሉ ነገር ሆኖ የመጀመሪያው ተጠያቂ የሚሆነው ኃላፊነትን የሚወስደው ባልና ሚስት ነው። ስለዚህ እናንተ ላፈረሳችሁ ትዳር ራሳችሁ ናችሁ ተጠያቂዎች፣ ኃላፊነቱን የምትወስዱት እናንተ ናችሁ። ከዚህ በኋላ ግን በመሐላችሁ ያለው ደግሞ አንድ ልጅ አለ። የሱ ደግሞ ኃላፊነት የናንተ ነው። እሱን በኃላፊነት የማሳደግ ጉዳይ ስላለፈው ነገር ስለበደላችሁ፣ ስለተቋረፋችሁት፣ ስለተቋሰላችሁት፣ ስለተካሰሳችሁት ብዙ ነገር ስለሆናችሁት ነገር ይቅርታ ትላለህ? አዎ ይኸውልህ ይቅርታ እኛ ክርስቲያኖች ነን አይደል? ክርስቶስን የምንከተል በክርስቶስ የምናምን ነን። የእኛን ኃጢአት የእኛን በደል የተሸከመ ነው። ባለፈው ትዝ ካለ በቃ ዓመት ባሉ ይለፍ አልኩ። ሰው ይህንን ጊዜ ማሰብ አለበት።
እኔ በስቅለት ቀን የኔን ድካም ይዤ ለህዝብ በቃ እንትን አይልም እና ስቅለቱን አሁን አለፈ አይደል? ትንሣኤውን አየን። በቃ የሰላም ልብ ተጎድቷል፣ ሞቷል። የኔ ልብ ተጎድቷል፣ ሞቷል። እድል ሰጥቶናል እኮ እግዚአብሔር፣ ልጅ ደግሞ ሰጥቶናል። እኔ አሁን ለሰላም ምላት ደጋግሜ ሽማግሌዎች ይዤ መጥቼ እግርሽ ስር ወድቄ ይቅርታ ስጠይቅሽ ይቅር ብዬሃለሁ ብለሽ ተቀብለሽኝ ቢሆን እስካሁን ያንቺ ነበርኩ። ልጄን ከአንቺ ጋር አሳድግ ነበር። እግዚአብሔር ለእኔም ለአንቺም ብዙ እድል ሰጥቶናል። ይቅር ያለ ማለት አንድ ሰው ያጠፋል። ያጠፋን ሰው ሚስቱ የባሌን ድካም ልሸከም ሰው ላድርገው ብላ ሰው የምታደርግ መልካም ደግሞ ጀጋና የሆነች ሚስት አለች። ሰላም ይሄንን ብታደርግ ይቅር ብላኝ ቢሆን እዚህ ጋር ባልቀረብን፣ ህይወታችን ባማረ፣ ለልጃችን እንደዚህ አይነት ታሪክ አናስቀርለትም ነበር። ሰላም የልጄ እናት ነሽ። ከአንቺ ተጠቅሜያለሁ። መልካም አድርገሽልኛል። ሁሌም መልካም እንዲሆንልሽ ምኞቴ ነው። በደብዳቤም ላይ ምኞቴ ከእግዚአብሔር ጋር ሰው ላይ መጣበቅ ትርፉ ይሄ ነው። ሰውን መስማት፣ ሰውን ማዳመጥ፣ ወሬ ከሰው መስማት ህይወታችን ላይ ያመጣው ጊዜያችንን ሉዝ አድርገናል። ጀምረን ያልጨረስነውን ፍቅራችንን ሉዝ አድርገናል። ገንዘባችንን ሉዝ አድርገናል። ወዳጆቻችንን ሉዝ አድርገናል። እኔና አንቺ በዚህ ታሪክ ውስጥ ተሸናፊ ነን። ማንም አሸናፊ የለም። አንቺም አላሸነፍሽኝም፣ እኔም አላሸነፍኩሽም። ግን ልባችን ደግሞ ለእግዚአብሔር መሸነፍ አለበት። ስለዚህ ሁሉም ዛሬ እኔም ለአንቺ ያለኝ ነገር አይለወጥም። የልጄ እናት ነሽ፣ ጓደኛዬ፣ እህቴ መሆን ትችያለሽ። አስቀይሜሻለሁ፣ በድዬሻለሁ። አሁንም በዚህ በመላው ዓለም በሚያዩ በኢትዮጵያውያን በኤርትራውያን ሁሉ ፊት ይቅርታ ታደርጊልኝ ዘንድ በተሰቀለው በክርስቶስ ስም እለምንሻለሁ። ይቅርታዬን ተቀበይኝ። ይቅርታሽን እፈልጋለሁ። ይቅርታ ያላደረገ ሰው ልቡ እስረኛ ነው። ህይወቱ ጉዞ ምንም አይነት ስኬት የለውም። ቂም ምንም ጥቅም የለውም። ስለዚህ የምታመልኪውን የምትወጂውን ኢየሱስን ወይ የጎዳሽን አብርሃም ናቲ፣ የበደለሽን አብርሃም ናቲ። በዚህ ሰዓት ጌታን እኔ በእኔ ምክንያት የጌታ ስም ተሰድበዋል። ቤተክርስቲያን ተሰድባለች። አገልጋዮች ተነቅፈዋል። ሃይማኖቴ በእኔ ምክንያት ተሰድበዋል። ዛሬ ይቅርታ የምጠይቀው ሁሉንም ነው። ሰላምን ብቻ አይደለም። ሃይማኖቴ በእኔ ስለተሰደበ፣ ክርስቶስ በእኔ ስለተሰደበ፣ ቤተሰቦቼ የተወለድኩበት ከተማ ሁሉ በእኔ ስለተሰደበ፣ በእኔ በደካማው። ስለዚህ ሁላችሁም ይህንን የምታዩ ምህረት እንድታደርጉልኝ፣ ይቅርታ እንድታደርጉልኝ፣ ደግሞም እንድትጸልዩልን፣ ለእኔም ለልጄም እናት እንድትጸልዩልን፣ ይሄ ነገር ከውስጣችን እንዲወጣ። ሰይጣን የሰዎችን አንድነት አይፈልግም። የሰዎችን ሰላም አይፈልግም። ሰውንም ይጠቀማል፣ ጊዜንም ይጠቀማል። ሰይጣን የማይጠቀመው ነገር የለም። ተጠቀመ፣ ኃይል አገኘ፣ የእኛን ቤት መታ፣ እኛ ተጎጂ ሆንን፣ እኛ ጠባሳ ያዝን። ስለዚህ ጌታን መጽሐፍሽ ላይ እንደጻፍሽው መጨረሻው ፔጅ ላይ የተፈወስሽ መሆንሽን ተናግረሻል። መጨረሻው ላይ ይኸው ተፈውሰሻል። የተፈወስሽ ከሆንሽ በተፈወሰው ልብሽ ለእኔ ይቅርታ እንድታደርጊ ጠይቅሻለሁ። እኔም ስለ ሁሉም ነገር ይቅርታ አድርጌልሻለሁ። የልጄ እናት ነሽ። ነገ መልካም ጊዜ ይሰጠናል። እኔ ያለሁበት ከተማ መኖሪያ አይደለም። ደግሞ በቅርቡ ወደ ከተማ ይመጣለሁ። ለልጄም እቀርባለሁ። ሩቅ አልሆንም። ይሄ ቃሌ ነው። ስለዚህ የሰላም ቤተሰቦች፣ ማሚ በጣም ነው የምወድሽ። አንቺን አልሰማሁሽም። እህቷ ብሩክቲ፣ እናንተንም ይቅርታ መጠየቅ እፈልጋለሁ። ስለዚህ ጸልዩልን። ናታንን እዩ። ልጃችሁ ነው። ሁላችንም ዋጋ ከፍለንበታል። ስለዚህ ሁላችንም በይቅርታ ሰሞኑን ባሳለፍ ነው በዚህ ስቅለት፣ በዚህ ህይወት ባካፈለን
እውነትን ባሳየን ፍቅርን በሰጠን በጌታ ልባችን ተፈቶ ዘመናችን መልካም እንዲሆን ደግሜ ጠይቃለሁ። አለምሰገድ በጣም ነው የማመሰግንህ። እኔ ቀደምም ጠይቄያለሁ፣ እንቅልፍ ይወስድሃል ወይ እንዴት ነው የምተኛው? እንደዚህ አይነት ታሪኮችን እየሰማ በጣም አስደንጋጭ ነገሮችን አይቻለሁ። ይሄ ሁሉ ሸክም አንተ ጋርም ሲመጣ በጣም ከባባድ ታሪኮች ናቸው ያሉትና ይህን መስማት መቻል ሰዎች እንዲፈወሱ ውስጣቸውን አውጥተው ያለውን ነገር እንዲናገሩ እንዲማሩ ሆኗልና መማር ያለብንም ሰዎች እኔን ስታዩ አውቃለሁ። አሁን በምኖርበትም ከተማ መጠቋቆሚያ ገበያ ቦታ ብዙ ነገር አሁን ደግሞ ሌላ ነገር እሷ ናት እሱ ናት እንድትሉ አይደለም። በቃ እኔም ጥፋተኛ ነኝ፣ እሷም ጥፋተኛ ናት። እሷም ተሸናፊ ነች፣ እኔም ተሸናፊ ነኝ እና ልጃችንን እዩ። ሌላ ደግሞ አንድ መልእክት ማስተላለፍ የምፈልገው እድል ከሰጠኝ በጣም ቲክቶክ ላይ ዩቲዩብ ላይ እባካችሁን የልጄን ፎቶ አውርዱ። እኔን እንደፈለጋችሁ ማድረግ ትችላላችሁ። የኔ ፒክቸር ፈቅድላችኋለሁ፣ ተጠቀሙ። የልጄን ቪዲዮ የልጄን ፎቶ የለጠፋችሁ በጣም ጸያፍ ነገር የጻፋችሁ አላችሁ። ልጆች ይኖራችኋል፣ ልጆችም ነገ ትወልዳላችሁ። የኔ ቤት ተንኳኩቷል፣ ነገ እናንተ ቤት ሊንኳኳ ይችላልና እባካችሁን በእግዚአብሔር ስም የልጄን ቪዲዮ አንሱ። እኔ ላይ ምንም ነገር ማድረግ ትችላላችሁ። ብዙ ብላችኋል፣ ብዙ እርግማን የተራገማችኋላችሁ፣ ብዙ ነገር ያላችኋላችሁ። ሚዲያችሁን ሀገር ሰላም እንዲሆን፣ ሰዎች ሰላም እንዲሆን፣ ሰዎች እንዲያርፉ ብትጠቀሙበት፣ እግዚአብሔርን ብትፈሩ ብዬ እላለሁና ቤተሰቤም ላይ ሰላም ቤተሰብም ላይ የሚደርሰው ተጽዕኖ ቀላል አይደለም አሁን እና እባካችሁ እግዚአብሔርን ፈርታችሁ ይህንን ነገር ብትተው ብዬ እላለሁ። በነገራችን እሺ አብርሽ፣ በነገራችን ላይ ቅድም መጀመሪያም ላይ ብለህ ነበር ፎቶዬን ወዲያውኑ ከዚህ ቪዲዮ ላይ ፎቶዬም ተለቆ ብለህ ነበረ። በዮሃ ሚዲያ ያንተ ፎቶ አልተለቀቀም፣ አይለቀቅም። እኛ በጣም ለደንበኞች የተቻለንን ጥንቃቄ ለማድረግ እንሞክራለን በተቻለን መጠን ማለት ነው። ያንተንም ታሪኩን የሚያውቁ ሰዎች ያን አድርገው ሊሆን ይችላል እንጂ ከኛ የተለቀቀ ፎቶ የለም። ያንተም ሆነ የልጃችሁም ያንተም ፎቶ የተለቀቀ ነው። አረጋግጫለሁ። ዮሃ ሚዲያ አልተለቀቀም። ሌሎችን ነው ያው ቲክቶክ እና ሌሎችን ተለቀቀ። ቅድም እንደው መጀመሪያ ሳልነግርህ ብዬ ስለገባው ነው። ኤኒዌይስ በጣም ቴንኪው። በጣም ትልቅ የይቅርታ መልእክት ነው በነገራችን ላይ ያስተላለፍከው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ እንኳን የተዘባበቱበትን የሰደቡትን የገረፉትን ብቻ አይደለም አይደል የገደሉትንም ይቅር ብሏል። ይቅርታ ትርጉሙ ትልቅ ነው። ይቅርታ ማለት በቃ ሸክምን ማቅለል ነው ብዬ ነው ማስበውና በእርግጠኝነት እኔ የምፈልገው እንደው ቢሆን የምመኘውም እንግዲህ እዚህ ላይ ነው አሁን የምሰራው ብዬ አስባለሁና እንግዲህ እንደዚህ ደግሞ በጋራ ሶስታችን ቁጭ ብለን ይቅርታውን ተቀባብላችሁላችሁም አንተም እሷም ይቅር ተባብላችሁ ለሰዎችም በነገራችን ላይ ለልጃችሁም ለታሪክም የሚቀመጥ ነው ይሄና መጣላት እንዳለ ሁሉ መታረቅ እንዳለ ሰዎች ማወቅ መቻል አለባቸው። መታረቅ ኢን ሴንስ መታረቅ አብሮ መኖር አይደለም። ይቅርታ ማለት ይቅር መባባል ማለት አልበደልከኝም አልበደልሽኝም ማለት አይደለም። በቃ ይሄን አክመዋለሁ ይሄን ህመሜን ግን በቃ በዚህ ጉዳይ ላይ ደግሞ አብረን እንሆናለን ማለት ነው። ስለዚህ በጋራ ሆነን እንደው ለሰዎችም ደስ ይለኛል። እኔም እንግዲህ በእርግጠኝነት ሰላማዊትም ይሄን አይታ እንግዲህ እሺ እንደምትለኝ ተስፋ አደርጋለሁ። አወራታለሁኝ፣ አገኛታለሁ። በጣም አመሰግናለሁ አብርሃም ምላሽ ስለሰጠ ለኔ ለተመልካቾች ባንተ በኩል ያለውን እውነት ስላደረስክ በጣም ነው ማመሰግን። እንግዲህ ብዙዎች ያውቁሃል በኳስ ተጫዋችነት በነገራችን ላይ ቪዲዮዎችንም እያየው ነበረ። ሽልማቶችንም ሽልማት ስትቀበልም እያየው ነበረ። አሁን ነው የምንሄደው ልጃችንን ይዘን አይተሃል። አዋርድ ስንወስድ ኢትዮጵያን ወክዬ ነው እንዳውም ኮከብ ጎበኛ ሆኜ እዚህ የአሜሪካ ውስጥ የአፍሪካ ዋንጫ አለ። ኦኬ እኛ ዊን ሆነን ነውና እንደዚህ አይነት ኢቨንቶች ላይ የትም ቦታዎች ላይ እንገናኛለን። አለ እኮ መከባበሩ አለ፣ ግን አንዳንድ ነገሮች መንገጫቀጭ ስላለ ነውና በርቱ ነው ማለት የምፈልገው። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ቴንኪው በጣም ነው የማመሰግነው አለምሰገድ። በሌላ ጊዜ ደግሞ እንግዲህ እንገናኛለን፣ ስለመጣ እንገናኛለን። ደስ ይለኛል። እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። በጣም ደስ ይለኛል። ተመልካቾቻችን እንግዲህ ከአብርሃም ጋር ያደረኩት ቆይታ ይሄን ነው የሚመስለው። እንግዲህ ሌሊት ኩለ ሌሊት ነው በነገራችን ላይ የሚተኛበትን ሰዓት ነው እንግዲህ መስዋዕት አድርጎ
ምላሽ እየሰጠኝ የነበረው። ስለዚህ በእናንተ በተከበራችሁ ተመልካቾች ስም በመላው ዓለም ባላችሁ ተመልካቾች ስም ከልብ አድርጌ አመሰግናለሁ። በሌላ ጊዜ በሌላ ታሪክ እንገናኛለን። ሰላማዊት ይህን ታሪክ ስታይ እንግዲህ በእርግጠኝነት ምላሽ እንደምትሰጪኝ ተስፋ አደርጋለሁ። በተለይ ደግሞ ካንቺም ጋር በነበረኝ ቆይታ ባነሳሁት መሰረት ከአብርሃምም ጋር ባደረኩት ቆይታ ባነሳሁት መሰረት ከዚህ በኋላ እናንተ የነበረውን ያለፈውን ጸባችሁን ያለፈውን በቃ ክፉ ነገራችሁን በሙሉ ትታችሁ እሱም ያቀርበውን ይቅርታ አንቺም ያልሽውን ይቅርታ ተቀብላችሁ በቃ ተምራችሁ አሳዩን እስቲ እኛም ደስ እንዲለን ህዝቡም ማህበረሰቡም ደስ እንዲለው እናንተ ከዚህ በኋላ ጥሩ እህት ጥሩ ወንድም የመሆን እድላችሁ በጣም ሰፊ ነው። ምክንያቱም ለልጃችሁ አንቺም እናቱ ነሽ አብርሃምም አባቱ ነው። አንቺ በየትኛውም ስሌት አባት ልትሆኚለት አትችይም። አብርሃም በየትኛውም ስሌት እናት ሊሆንለት አይችልም። ስለዚህ የእናንተን ማጣት የእናንተ መለየት ግን ይሄን ልጃችሁን ነው የሚጎዳው። ሌላውን ሰው አይደለም። በነገራችን ላይ ተመልካች ከውጭ ያለ ሰው ይሄ በዙሪያችሁ ያለ ሰው ምናምን በሉ የሚላችሁ ሰው ምናምን አይጠቅማችሁም። በተለይ ለልጃችሁ አይጠቅመውም። ይሄ በጣም ከፍተኛ ጸጸት ውስጥ ሊከታችሁ የሚችል ጉዳይ ነው የሚሆነውና ይቅርታውን ተቀበለሽ በእርግጠኝነት በዚሁ እንደምንገናኝ ተስፋ አደርጋለሁኝ። በሌላ ጊዜ በሌላ ታሪክ እስከምንገናኝ በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ስትፈልጉ ደግሞ ደውሉ። የመረጃ ክፍል ባለሙያዎች ሐሳባችሁን ተቀብለው ያገናኟችኋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ